መጽሐፉ ቃል በቃል እውነተኛም ሲምቦሊክም አይልም፣ ሁለቱንም አይልም። ነገር ግን በሎጂክ እንሂድ ከተባለ ሲምቦሊክ ነው እንጂ እውነተኛ አይደለም። ስጋው ስትል ቆይ አሁን ዳኒ የከሌ ልጅ ነው ሲባል እውነተኛ ነው ወይንስ ደግሞ በአዳፕሽን ምናምን የሚውለው ነገር ይመጣል። ስለዚህ ስጋው ነው ስትል እውነተኛ ስጋው ነው እያልክ ነው ወይንስ ደግሞ ሲምቦሊክ ነው እያልክ? እሺ እንዳትገባብኝ። መጽሐፉ ስጋዬ ነው ይላል፣ እኛም ስጋው ነው ብለን እንቀበላለን። ከዛ ግን ስንተነትነው ጌታ ስጋውን አውጥቶ ወይም ሊትራል ትላላለ ምሳሌው ነው ሲምቦሊክ ነው እንላለን። አዘርዋይስ ግን መጽሐፉ እንዳለው ስጋው ነው ብለን እናምናለን። ያላመንበት ጊዜም የለም። ትክክል እኮ ነው። እሱን እኮ ነው ያልኩህ። አየህ መረዳትህ ግን ሲምቦሊክ ነው። ስጋው ብለህ ሲምቦሊክ የሚለውን ነው የምትወስደው ማለት ነው። ስለዚህ ሁለት ነገር አለ እኮ የአንተ መረዳት ራሱ ሊትራል ላስቀምጥ እኮ ነው። ሰውን ማደናበር አያስፈልገውም እኮ ነው የምልህ። ስጋው ብለህ ሲምቦሊክ ነው የምትለው፣ እኛ ደግሞ ስጋው እውነተኛ ስጋው ብለን ነው የምንቀበለው። ስለዚህ አሁን እሱ ላይ ነው የምንወያየው። ገባ? ስጋው እንደምንል ካምናን የሚቀጥለው ሊትራል ነው ማለት ያለብን ወይስ ሲምቦሊክ ነው የሚለው እናውራ። እሺ መጀመሪያ ወደዛ ከማለፋችን በፊት ዳንሻ ሙሉ ወንጌል ላይ ካልተሳሳትኩኝ ሙሉ ወንጌልኛው ሙሉ ወንጌል ፔንቴኮስታል ብለህ ልትይዘው ትችላለህ። እስቲ ምናልባት እኔ ስለማላቅ እስቲ ሙሉ ወንጌል ስጋና ደግሞ እንለዋለን ያለችበት ምናልባት ልታሳየን ትችላለህ። መጀመሪያ ከዛ መጀመር ስላለ እኔ በአማርኛ የተጻፈ ምንም አጋጣሚ ያላስላቸው ይቅርታ ማለት ስለሌለኝ ማለት ቆይቷል። ከተማ እንትን ካልኩኝ እና አልሰበሰብኩም። እሺ ሶርስ ማስረጃ ምናምን ሲኖር በቃሌ የምነግርህ አለ ችግር የለውም። አይ አናምንም ብዙ ነገሮች የማያምኗቸው ስለሆነ የተናገሩት ማለት አላምንህም አባባሌ ብዙ ጊዜ ባለፈው ሰሞኑን ስታነቡት የነበረውን ነገር በቃሌ ልነግርህ እችላለሁ ከፈለክ። ሰሞኑን ስታነቡት የነበረውን ነገር በቃሌ ልነግርህ እችላለሁ። አይ ኖ እዛ ላይ የሚለው መሰረት ሙሉ ወንጌል የምትለውን ነው ያልኩ። ሙሉ ወንጌል ስጋና ደሙ ነው ብለን እንቀበላለን ያለችበት አለ ወይስ የለም? አለ በእምነቶቹ አለ። አይ ስጋና ደሙ ይባላል፣ ግን ሲምቦሊክ ነው የሚባለው። ሲምቦሊክ ነው የሚባለው። የጌታ ስጋና ደም ይባላሉ የሚለው የእምነት መግለጫዎቿ ላይ አለ ወይ ነው። ሲምቦሊክ የሚለውማ የስጋና ደሙ ምሳሌ ነው የሚልማ አለ። ምሳሌ ነው ምሳሌ ነውና ስጋና ደም ነው እኮ በጣም የተለያየ እኮ ነው። የማይገናኝ ነገር ነው እያወራለሁ። እኔ የጌታ ስጋና ደም ነው እንለዋለን ብላል። እንደዛ እንለዋለን የተባለበት የእምነት መግለጫ አላችሁ ወይስ የላችሁም ነው ማለት። እኔ አሁን የሙሉ ወንጌል የእምነት መግለጫ የለኝም በአሁኑ ሰዓት በእጄ ማለት ነው። መጽሐፉ ላይ ግን ስጋዬ ነው ይላል። ስጋው ነው ካልኛም ስጋው ነው ሪኮመንድ ካረከኝ አዳም እኮ ያውቃል ይሄን ነገር። ብዙ ጊዜ አውርተናል ከአዳም ጋር። አይ ኖ መጽሐፉን ይጋል ገጹ ከነገርከኝ ላሳየህ እችላለሁ እያልከው ነው። እንደዛ የሚልበት ክፍል ካለ ብትነግረኝ ላወጣልህ እችላለሁ። መጽሐፉ ፊት ለፊቴ ስለሆነ ማለት ነው። ይኸውልህ በአጠቃላይ በአማርኛ የተጻፉት እንትኖች ለክትትል ለስድስት ወር ምናምን አዲስ ለሆኑ ልጆች የተጻፈ ነው እንጂ የእምነት መግለጫ ዝም ብለህ ፔንቴኮስታል ስኮላርሺፕ ላይ ነው ሰርች የምታደርገው። ፔንቴኮስታል ስኮላርሺፕ ደግሞ እኔ እንደምልህ ነው ያለው ማለት ነው። አይ ለአዲስ አማኞች የተዘጋጀ ነው ያልከው አንተ ነህ። እንደዛ አይልም ክፍሉ። እኔ መጽሐፍ አለ የክትትል መማሪያውን አይደል ባሳይ መጽሐፉን አውጣው። እሺ በቃ አውጣውና ማውጫውን አሳይ። አዲስ አማኞች ሚልኪ። እሺ አንዴ እሺ ማውጫውን ላሳይ። እኔ እንግዲህ እዚህ የተማሪ ሳይሆን አንዴ አመጣችሁ ለክትትል የክትትል መማሪያ ላንብብልህ እንደው ምን እንደሚል
ማውጫውን ምናልባት ቪዲዮ ከከፈትኩኝ እንትን ሊለ አንብቦ ችግር የለውም። ምንድነው ችግር የለውም አንብቦ። እሺ ሙሉ ወንጌል አማኞች ቤተክርስቲያን ይልና መሰረታዊ የክርስትና ትምህርት የተማሪዎች መመሪያ ሳይሆን የአስተማሪ መመሪያ ነው የሚለው። ለሚያስተምሩ ሰዎች መመሪያ ነው እንጂ ለአዲስ አማኞች ትምህርት አይደለም። እንደውም ለሚያስተምሩ ለነሱ መመሪያ እንዲሆን እኮ እነዚህ አስተማሪዎች እነማን ናቸው? ገባኝ። እነዚህ አስተማሪዎች እኮ የሚያስተምሩበት ነው። ሙሉ ወንጌል አስተማሪዎች ናቸው እኮ ለአስተማሪዎቹ መመሪያ እንጂ ለአዲስ አማኞች እንዲያነቡት የተዘጋጀ አይደለም እያልኩ ነው። ለአስተማሪዎቹ ራሱ እንደ መመሪያ የሚጠቀሙት ነው። እምነታቸው እንደውም ለአስተማሪዎቹ በደንብ ነው መግለጽ። በዚህ ዙሪያ የረባ ነገር አታገኝም። በአማርኛ የተጻፈ በዚህ ዙሪያ የረባ ነገር አታገኝም። ስኮላርሊ የሆነ ነገር አታገኝም። ፔንቴኮስታል ስኮላርሺፕ ወደ ቀጥል። እኔ የምነግርህ ፔንቴኮስታል ስኮላርሺፕን በተመለከተ ለምሳሌ ሪፎርምድ አለ፣ ሉትራን አለ፣ ልክ እንደዚሁ ፔንቴኮስታል አለ። እዛ ላይ ስጋው ነው፣ ግን ስጋው ሲባል ሲምቦሊክ ነው እንጂ ሊትራል አይደለም። ደግሞ አንተም ታውቀዋለህ እንደማስበው በፔንቴኮስታልም የሆኑ ሶስት ማለት ስለ የትኛው እያወራህ እንደሆነ አላውቅም። በእነሱም የካልቪን እይታ አለ፣ የሉተር እይታ አለ፣ የዙዊንግሊ እይታ አለ። ኦኬ ሊተራል ሜር ሲምቦል ብቻ የሚል ስፒሪቹዋል ፕሬዘንስ ሉተር የኛ ከሪፎርምድ ጋር ነው የሚመሳሰለው። ሪፎርምድ ማለት ያው ስፒሪቹዋል ፕሬዘንስ ነው። ካልቪን ዝም ብሎ ሜሞሪያል ነው፣ ምንም ነገር የለውም ነው። ምንም ማለት ከማሰብ ወይም ከማሰብ ውጪ ማለት አንድ ሰው የጌታን ሞትና ትንሣኤን ከማሰብ ውጪ የሚቀበለው ነገር ብሎ የተጻፈ ነገር የለም። ስፒሪቹዋል ፕሬዘንስ በመንፈስ ቅዱስ የተመራ የሚል ነው። የካልቪን ቪው ነው። ፔንቴኮስታል እዚህ ላይ ጨምራል መሰለህ። አንድ ሰው የጌታን ራት ሲወስድ ኤክስፒሪየንስ ማድረግ አለበት፣ ፓርቲሲፔት ማድረግ አለበት በእምነት ማለት ነው። እንደገና ደግሞ ኒውማቲካሊ ሜዲየት ወይም ደግሞ መንፈስ ቅዱስ የሚመራው ፕሮግራም መሆን አለበት። እነዚህ ሶስቱ ቃላቶች አሉ። አራተኛ ሚሽናል መሆን አለበት ማለት የጌታን ራት ከወሰድን በኋላ ወተን መመስከር አለብን። አምስተኛ ኤስካቶሎጂካል ወይም ደግሞ ጌታን የምንጠብቅበት ነው። ስድስተኛ እና የመጨረሻ የዮሐንስ ራእይ ምዕራፍ 19 ቁጥር 9 ላይ እንዳለው የጌታን ራት ቀድመን የምንቀምስበት፣ የጌታን ራት ማለት ገነት ውስጥ ያለውን ቀድመን የምንቀምስበት ፎሬስት የምናደርግበት ነው የሚል አዲሽናል የሆነ ማብራሪያ አለው የፔንቴኮስታል። ኦኬ እሺ፣ እነዚህን መጀመሪያ ከመጽሐፍ ከማየታችን በፊት አሁን ከአንተ በፊት ቃሌ ገብቶ ነበረ እና የሄራኒስ ጽሑፍ እንቀበለዋለን እያለ ነበረ። አንተ የሄራኒስ ጽሑፍ ትቀበለዋለህ? በቅዱስ ቁርባን ዙሪያ ያለውን ትምህርቱ ኤሬኒየስ እኮ ምን መሰለህ ያለው፣ እኔ የምቀበለዋለሁ። ለምን መሰለህ የምቀበለው? ተለውጧል ባይልም የጌታ ስጋ ያው የጌታ ስጋ ነው፣ የጌታ ደም የጌታ ደም ነው ብሎ ልክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ሁላ የጌታ ስጋና ደም ወይም ደግሞ ህብስቱ መለኮታዊም እንደገና ደግሞ ምድራዊም ቁሳዊም ነው፣ የሚለወጥ ነገር አለ ብሎ አያምንም ብሎ ኤቨረት ፈርግሰን ጽፏል። ኮቴሽን ላሳይ ይችላለሁ። የእሱ ኮቴሽን ከማየታችን በፊት የኢሬኔስን ትምህርት ትቀበለዋለህ ወይ ብዬ አዎ እቀበለዋለሁ ብለሃል። በአጭሩ አይደል? እቀበለዋለሁ፣ ችግር የለብኝም። ቡክ 5 አድቨርሰስ ሄሬሲ ማለት ነው። ቡክ 5 ቻፕተር 2 እስኪ ክፈተው እና ሴክሽን 3 አንብብልና እንዴ ቡክ 5 ነው ያልከኝ?
ቡክ 5 ቻፕተር 2 ሴክሽን 3 ላይ ምናልባት ሰፊ ነው ብዙ ነው ያለው። አይ ቲንክ አንተ ኔትወርክ ጥሩ ስለሆነ አዳም መክፈት ትችላለህ። የኔ ቀይ ያሳያለሁ። አይ አንተን አይደለም ዳኒ አዳም ነው እያልክ ያለው። ኦኬ እሺ አዳም አለ። እሺ አይ ቲንክ ወጣ ብሏል መሰለኝ። እሺ ቀጥል። አይ መጀመሪያ አካባቢ ያሉ ቨርሶች ስለሆነ እስቲ አንብባቸው። ያ ለምሳሌ how come they affirm that the flesh is incapable of receiving the gift of God ይላል። እንዴት ይሄ ስጋ የእግዚአብሔርን ስጦታ የማይቀበል ነው ወይም መቀበል አይችልም ይላሉ። ዳኒ ከመሃል ነው የጀመርከው። አክቹአሊ መጀመሪያ ጀመር። ኧረ ሶስተኛው መስመር ላይ ነው ያነበብኩት። እሺ እኮ ከመጀመሪያ ሴክሽን 3 ከመጀመሪያ ከሱ እሺ ቀጥል። ሴክሽን 3 ሶስተኛ መስመር ላይ ነው ያነበብኩት። ከመጀመሪያው ጀምሬ ላንብብ። when therefore the mingled cup and the manufactured bread receives the word of God ማለት ጽዋውና ህብስቱ የእግዚአብሔርን ቃል ሲቀበል ይላል ወይም ደግሞ ሲነገርለት the Eucharist of the blood and the body of Christ is made የጌታ ስጋና ደም ይሆናል ብዬ በተረጉሞ ትክክል ነው የሚሆነው። የጌታ ስጋና ደም ይሆናል ወይም ደግሞ ቁርባን ይሆናል እንደማለት ነው። from which things the substance of our flesh is increased and supported ዳኒሻ እሺ ዘን ፋርዘር ማብራሪያ ስለሆነ እሺ አሁን ሄሬኔስ ምንድነው የሚለው መጀመሪያ the mingled cup and the manufactured bread okay after receiving the word of God ይላል አይደለ? ሜድ ምን ይሆናል ነው ያለው? ያ ሲቀደስ ማለት ምን ይሆናል ነው ያለው? የጌታ ስጋ ደም የጌታ ስጋና ደም ይሆናል። በጣም አሪፍ ትቀበለዋለህ? እንቀበላለን። ይንኩኛ ኖ ቅዱስ ቁርባን ይላል። በደንብ ነው የምንቀበለው፣ ተጽፏል። የክርስቶስ ስጋና ደም ይሆናል ብለህ ታምናለህ? አዎ የጌታ ስጋዬ ነው ብሏል እኮ ጌታ። በጣም አሪፍ። ጌታ ስጋዬ ነው እያለ ነው አይደለም? በጣም አሪፍ። እሺ ስለዚህ የክርስቶስ ስጋውና ደሙ ይሆናል ብለህ ታምናለህ? እሺ ቀጥሎ ያለውን አንብበው። አምናለሁ። እኔ ማመኔን አዳም ራሱ ያውቃል። አውርተናል 100 ጊዜ። ቀጥሎ ያለውን አንብበው። and the Eucharist of the blood and the body of Christ is made ካለ በኋላ from which things the substance of our flesh is increased and supported ከዚህ ከጌታ ስጋና ከጌታ ደም የኛ ስጋችን ወይም የኛ ስጋ ማለት ነው ይደገፋል፣ ይጨምራል ነው እያለ ያለው። how can they affirm that the flesh is incapable of receiving the gift of God? ስለዚህ አይ ቲንክ ላይ ስላሉ ሰዎች ነው የሚያወራውና እንዴት አድርገው እነዚህ ሰዎች የጌታን ስጋ ማለት የኛ ስጋ ማለት ስለኛ ስጋ ነው እንዴት ጸጋን በዚህ አይቀበልም ይላሉ ነው እያለ ያለው። ስለዚህ ጸጋን የምንቀበልበት ነው። አዎ እንዴት ነው የምትቀበሉት ግን ማብራራት ይኖርብናል። እሺ ታብራራዋለህ። ስለዚህ ጸጋን እንቀበልበት ስጋችን ወይም ደግሞ የኛ ሰውነት ከዚህ ስጋና ደም ጸጋን ይቀበላል እያለ ነው አይደል? ይላል። እኛ ደግሞ እንዴት ነው የምትቀበሉ ስትለን ትንሽ ለየት ያለ ማብራሪያ ነው ያለን። የእናንተ ሳይሆን የሄሬኔስ ማብራሪያ ቀጥሎ ስላለ ቀጥል። which is ይላል ቀጥል። which is life eternal የዘላለም ህይወት ነው ይላል። which the flesh is nourished from the body and the blood of Christ የዘላለም ህይወት ነው
ከዚህም የኛ ገላ የኛ ስጋ ማለት ነው ከደሙና ከጌታ ደምና ከጌታ ስጋ የሚመገበውም እያለን ያለው and is member of him የሱ አካል ወይም ደግሞ የጌታ ስጋ የምንሆነው በዚህ የጌታ ስጋና ደም ነው እያለ ነው። ቴንክ ዩ። እሺ አሁን መጀመሪያ የምንቀበላቸው ሪሲቭ ቆይ እችን እናጥራትና መጀመሪያ ከዚህ ስጋና ደም የምንቀበላቸው ጊፍትስ ወይም ደግሞ ጸጋዎች ምንድን ናቸው አለ? ኢተርናል ላይፍ ኢተርናል ይላል አይደል? የዘላለም ህይወት ይላል አይደል? ላይፍ ኢተርናል ብሏል። እንዴት ይሄንን እኛ ማብራራት አለብን፣ ምክንያቱም አባቶችን በቀጥታ አንቀበልም ለማለት ነው። አንተ መጀመሪያ የዘላለም ህይወት ብሏል አላለም? ብሏል፣ በደንብ ብሏል። እኔ አይደል ያነበብኩት እንዴ? እሺ እሱማ አንብበኸው እኮ ከዛ በኋላ አሁን እዚህ ስትደርስ ማብራሪያ ምናምን ካላብራራው እያልክ ነው። ለምን ታብራራዋለህ? በጣም ግልጽ ነው። ጸጋን እንቀበልበታል። እንዴት አንቀበልበትም? ማብራራው እኮ የኢሬኔስን ጽፋት ነው። አንድ ጊዜ ማብራራው የኢሬኔስን ሳይሆን ላይ እንግባባና ከዛ እኛ የምናምነውን ደግሞ ጽሁፉማ የዘላለም ሕይወት ትቀበላላችሁ ብሏል። አለቀ። ጸጋን ትቀበላላችሁ ካይ በኋላ የዘላለም ሕይወት ጸጋን እንቀበላለን። የዘላለም ሕይወት የሚለው ላይ ግን ማብራራት አለብን። የዘላለም ሕይወት ነው ያ ጸጋ የዘላለም ሕይወት ነው አይደል? which is ነው የሚለው which is ይህም ማለት ነው ኢተርናል ላይፍ ኢተርናል ይላል አይደል? ኢሬኔስ የጻፈው ነው እየጠየቀኝ ያለው እኮ ኢሬኔስ የጻፈው ነው እየጠየቀኝ እኮ ያንተ እምነት ጸጋ ካለ በኋላ የኢሬኔስ ነው። ኢሬኔስ የዘላለም ሕይወት ነው እያለ ያለው። ስለዚህ አንተ የኢሬኔስ ጽሑፍ ትቀበለዋለህ? አብራርተን እንቀበለዋለን። በቀጥታ እንቀበለው ማለት ለምንድን ነው የምታብራራው? ግልጽ አይደለም። የዘላለም ሕይወት እንቀበልበታለን ብሏል። አንተ የዘላለም ሕይወት ከስጋና ደሙ እንቀበላለን ብለህ ታምናለህ? ማላምንበት ምክንያት ማብራራት አለብኝ ነው እያልኩ ያለሁት። የማታምንበት ምክንያትማ ታብራራለህ። ስለዚህ አትቀበልም ማለት ነው። የማትቀበልበት ምክንያት ነው የምታብራራው። አሁን የማልቀበልበትን ምክንያት ማብራራት አለብኝ። ስለዚህ አልቀበልም እያልከኝ ነው ማለት ነው። የማትቀበልበት ምክንያት ታብራራለህ፣ ግን አትቀበለው። አለመቀበሌን በመቶ ቋንቋ ፓራፍሬዝ አድርጌ መናገር አለብኝ እንዴ? አይ ምን እያልክ እንደሆነ አንደርስታንድ እንዳረግ እየሞከርኩኝ ነው። ስለዚህ አልቀበልም ካልክ ለምን ደው ማትቀበለው? እሺ ምክንያቱም የዘላለም ሕይወት ባይ ዴፊኒሽን ለዘላለም የሚሆን ስለሆነ አንድ ጊዜ ጌታን ስቀበል ስለተቀበልኩኝ፣ አሁን ግን ከጌታ ስጋና ደም የምቀበለው ኤግዛክትሊ የዘላለም ሕይወት ሳይሆን ከዘላለም ሕይወት ጋር የተያያዘ የቅዱሳን ህብረት ኃይል የጌታን ሞትና ትንሣኤ ማሰብ፣ መናገር፣ ጌታን መጠበቅ እንደዚህና የመሳሰሉ ነገሮችን እንቀበላለን። የቅዱሳን ህብረት ማለት ነው፣ ምስጋና፣ እነዚህ እንቀበላለን። ኦኬ። ስለዚህ አንተ ይሄንን እምነት ከየት እንዳመጣው በኋላ ላይ ታሳየናለህ። ግን የሄሬኔስ ትምህርት መጽሐፍ ቅዱስ ውስጥ አለ። አሁን የጠቀስኩልህ መጽሐፍ ቅዱስ ውስጥ አለ። ታሳየኛለህ። እሺ ችግር የለውም። የሄሬኔስን ትምህርት ግን አትቀበለውም ማለት ነው። ቅድም ቃሌ እንዴ በደንብ ነው የምንቀበለው ምናምን እያለ ሲናገር ነበረ። አንተ አትቀበለውም። ኦኬ። ከክርስቶስ ስጋ ጋር ከክርስቶስ ጋር ወይም ደግሞ ክርስቲያኖች ሁሉ አንድ የሚያደርገን ነው ብሏል አይደለ? አንድ ያደርገናል ብሏል ሄሬኔስ አይደል? የክርስቶስ እሱን እቀበላለሁ። አንድነት ስጋና ደም ኦኬ። የሱ ስጋና ደሙ የጌታ ህብረት አይደለም። አንድነት እኮ አንዱ የምንቀበለው ነገር ነው። አዎ። ስለዚህ አንድ ቅዱሳኖች ተሰብስበው ሆነ ያደርገናል። አይ ነው ተሰብስበው ይወስዱታል። ተበታትነው እኮ አንድነት እኮ ያ ስጋ ራሱ አንድ ስጋ እንዲሆኑ ያደርጋቸዋል። ተሰብስበው ነው ጥያቄ። ተሰብስበው ማለት ምን ማለት መሰለህ? ቅዱሳን በሳምንቱ መጀመሪያ ቀን ተሰብስበው የጌታን እራት አንድ ላይ በማዕድ በመቁረስ ያስቡታል። ስለዚህ ይሄ የምንቀበለው ጉዳይ ነው።
ኖ ያስቡታል አይደለም። አንድ ያደርጋቸዋል ወይ አንድ ስጋ እንዲሆኑ ያደርጋቸዋል ወይ ነው ጥያቄ እኮ። እሱ ያስቡታል እኮ አይደለም እያለ ያለው የክርስቶስ ስጋ ይሆናሉ በዛ። ኦኬ የክርስቶስ አካል ወይም ስጋ። እሺ አንድ ስጋ ስትል ምን ለማለት ፈልገህ ነው? አብራራልኝ። አይ ሄራኒ መጀመሪያ የክርስቶስ አካል ነው የክርስቶስ ስጋ መሆን ወይም ደግሞ ሁሉም ክርስቲያኖች አንድ አካል ስጋ ማለት እኮ አንድ አካል ሲባል እኮ እኔ ባልኩት አንድነት ነው እንጂ ሌላ አይነት አንድነት የለም እኮ። አንድነቱ የሚሰጠው ያ ስጋና ደሙ ነው ወይስ አይደለም? በሄሬኔስ ሐሳብ አንድነቱን እቀበላለሁ ካልክ በኋላ አንድ ስጋ ስትል የሆነ ፊዚካል ስጋ እያሰብክ መሰለኝ። ስለምን ፊዚካል ስጋ ነው? ክርስቲያኖች ሁሉ አንድ ስጋ እንዲሆኑ የሚያደርጋቸው አንድ ስጋ ስለ ክርስቶስ አካል ነው እያወራን ያለ ነው ዳኒ። ፊዚካል ስጋ እያወራን አይደለም። የክርስቶስ አካል እንሆናለን። ለምሳሌ ቤተክርስቲያን የክርስቶስ ስጋ የክርስቶስ አካል ነች አይደል? ያ የክርስቶስ አካልና ስጋ እንድትሆን ያደርጋል ክርስቲያኖቹን ሁሉ። ይሄ ስጋ ማለት የጌታ ስጋና ደም ማለት ይሄ ነው። እውነት ነው እኮ አልኩኝ። እውነት ይሄ ማለት እኮ ያው የክርስቲያኖች አንድነት ህብረት ማለት ነው። ሌላ እኮ የክርስቶስ አካል መሆን ማለት እኮ ሌላ ምን ትርጉም? ክርስቲያኖች አንድ አይሆኑም ብለህ ታምናለህ ማለት ነው? ያለ ክርስቲያኖች ያለ ቅዱስ ቁርባን ወይም ያለ ጌታ ስጋና ደም ክርስቲያኖች አንድ ሊሆኑ አይችሉም ማለት ነው አይደል? ክርስቲያኖች በብዙ ነገር አንድ ይሆናሉ። ለምሳሌ በእምነት አንድ ይሆናሉ፣ በመሰቀል አንድ ይሆናሉ፣ በመሞት አንድ ይሆናሉ፣ በመጠመቅ አንድ ይሆናሉ። አንዴ አስጨርሰኝ። በመነሳት አንድ ይሆናሉ፣ የጌታ ስጋና ደም በመውሰድ አንድ ይሆናሉ። በብዙ ነገር ነው አንድ ብነው። ስለዚህ እሺ በእምነት አንድ ይሆናሉ። በእምነታዊ ክርስቶስ አካል ነው እንዴ? እሺ በእምነት የክርስቶስ እምነታችን አንድ አይደለም እንዴ? እንዴት ነው ነገሩ? አይ በእምነት የክርስቶስ አካል ትሆናላችሁ የሚለው የቱ ጋር ነው ያገኘው? እሺ ላንብብልህ እስቲ ገላትያ 2:20 ላንብብልህና ቃል በቃል ይመልስልህ ይሆን እርግጠኛ አይደለሁም። ግን ላንብብልህ ለማንኛውም እሺ አንብብልህ። እሺ ላንብብልህ። ከክርስቶስ ጋር ተሰቅያለሁ ይላል ጳውሎስ። እኔም አሁን ሕያው ሆኜ አልኖርም ከክርስቶስ ጋር የሚለውን ልብ አድርግ። ጋር ጳውሎስ ተሰቅለ እኛም ተሰቅለናል ማለት ነው። ስለ ሁላችንም ተሰቅለናል ከክርስቶስ ጋር። እሺ እኔ አሁንም ሕያው ሆኜ አልኖርም። ስለዚህ እኛም ሁላችንም ሕያው ሆነን አልኖርም አብረን ማለት ነው ከክርስቶስ ጋር። ነገር ግን ክርስቶስ በእኔ ይኖራል። ስለዚህ ክርስቶስ በእኔና በአንተም ይኖራል። አሁንም በስጋ የምኖርበት ኑሮ ወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። ስለዚህ እኛም ሁላችን በእግዚአብሔር ልጅ ላይ ባለን እምነት ነው የምንኖረው እና ይሄ ለሁላችን የሚሰራ ነው። በዛ እምነት ነው የምንኖረው። እኔ የጠየቅኩ በእምነት አንድ ስጋ እንሆናለን የሚለው እሺ ቆይ እስኪ አንዴ የሆነ እንትን አመጣብኝ። እሺ ኦኬ ተመልሻለሁ። በእምነት አንድ ስጋ እንሆናለን የሚል የቱ ጋር ነው ያለው? እዚህ ጋር ጳውሎስ ያደረገውን እኛ ሁላችን እናደርጋለን። ይህ ነገር ለምሳሌ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። እኔም አንተም ስጋ ማለት እኮ አካል ማለት ነው። ቦዲ ማለት እኮ ነው አይደል እንዴ? በእምነት ከክርስቶስ ጋር አንድ ስጋ ሆንን የሚለው ከየት መጣ? ከየት አመጣው እኮ ነው ይላል። ገብ እኮ ስጋ የሚለውን ዲፋይን አድርግልኝና ወደዚህ እንመጣለን። እንዴ ስጋ ስትል ምን እያልኩኝ የክርስቶስ አካል ይመስላል። አንድ ስጋ ቆይ አሁን ነው እንደ ማብራሪያ የምትፈልገው? አሁን አንድ ስጋ እንሆናለን በእምነት ብለሃል አይደል? አንድ ስጋ እንሆናለን የሚል ከየት አመጣው? ምክንያቱ እኔ ቃል በቃል ከመጽሐፍ ቅዱስም ከሄሬኔስም አሳያለሁ። አንድ ስጋ እንሆናለን የሚል ማለት ነው። በምን? በዚህ በቅዱስ ቁርባኑ ማለት ነው። ኦኬ መጀመሪያ ሄሬኔስ ምን አለ? ዊች አር እንደውም ቃል በቃል ምንድነው የሚለው?
ኢት ኤ ሜምበር ኦፍ ሂም ይላል። የእርሱ አካላት ወይም ብልቶች የሚያደርገን ነው ይላል። ኦኬ በእሱ እናድጋለን የእሱ አካልም እንሆናለን ነው እያለ ያለ ከሚሰጠን ጸጋዎች መካከል ማለት የእርሱ አካል ሜምበርስ ኦፍ ሂም የክርስቶስ አካል የክርስቶስ ሜምበርስ እንድንሆን ያደርገናል ብሎ ቅዱስ ቁርባኑ ቃል በቃል ይገልጻል። ይህ ብቻ አይደለም። መጽሐፍ ቅዱስም አንደኛ ቆሮንቶስ ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ላይ ቃል በቃል እንደዛ ይገልጻል አይደል? ከቁጥር 16 አካባቢ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋራ ህብረት ያለው አይደለምን? ይልና አንድ እንጀራ ስለሆነ አንድ እንጀራ ነው። እሺ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። እኛ ስንት ስንሆን? ብዙዎች ስንሆን አንድ ስጋ ነን። ለምን? እንዴት ብዙ ሆነን አንድ ስጋ ሆነን? ያው ቀጥሎ ይናገራል። ሁላችን ያን አንዱን እንጀራ እንካፈላለንና፣ ምክንያቱም ያንን እንጀራ ስለምንካፈል ሁላችን ያንን እንጀራ ሁሉ የተካፈለ ሁሉ አንድ ስጋ ይሆናል ማለት ነው። ስለዚህ መጽሐፍ ቅዱስም ይህንን ይናገራል። ከዛ ቅዱስ ቁርባን ከዛ ስጋ የተነሳ ክርስቲያኖች ሁሉ አንድ ስጋ ይሆናሉ ብለህ ታምናለህ ወይ ነው ጥያቄ። ኦፍኮርስ የጌታ እራትን እኮ አንድ ያደርጋል፣ አንድ አካል የምንሆንበት ነው ብዬ እነግርሃለሁ አለ እንዴ። በጣም ይገርማል። እግዚአብሔር እንዲህ ካመንክ በጣም ትልቅ ምንድን ነው ለውጥ ነው። እግዚአብሔር ይመስገን። እና አንድ ስጋ የሚያደርገን ነው ብለህ ካመንክ ከዚህ በላይ ድህነት ቆይ የማን ስጋ ነው የሚያደርገን? የክርስቶስ አይደል? ምናልባት እችን ልጠይቅና ከአዳም ጋር ትቀጥላላችሁ። ከክርስቶስ ጋር ነው አንድ ስጋ የሚያደርገን? እኛ እናምናለን። አዎ ምንም ጥያቄ የለውም። እዚህ ጋር የእኛን ትምህርት የሚጋጭ ነገርም የለውም። እናምናለን። ግን አንድ ነገር ላብራለን። አካልም እሷን ከማንበብ በፊት እሷን ወደዛ ከማለፋችን በፊት ኦፍኮርስ ከክርስቶስ ጋር ካልክ፣ ስለዚህ አንድ ሰው ከክርስቶስ ጋር አንድ ስጋ ሳይሆን የዘላለም ሕይወት መዳን ያገኛል ብለህ ታምናለህ? ሪቨርስ ጥያቄውን ሪቨርስ አድርገው። አንድ ሰው ከዳነ በኋላ ነው አንድ ለመሆን የጌታ እራት የሚወስደው የሚጠመቀው የሚጸልየው ብዙ ነገር የሚያደርገው። ሪቨርስ አታርገው። ከክርስቶስ ጋር አንድ ስጋ ሳይሆን ሰው ይድናል ብለህ ታምናለህ? የዳነ ሰው የክርስቶስ አካል ይሆናል። ያልዳነ ሰው አይሆንም ነው ዋናው ጥያቄ። ሰው ከክርስቶስ ጋር አንድ ስጋ ሳይሆን ይድናል ወይ? ስለዚህ ከክርስቶስ ጋር አንድ ሳይሆን ነው የሚድነው ሰው ከዳነ በኋላ የክርስቶስ አካል ይሆናል። ከዳነ በኋላ አልጠየኩም ከመቼ ቆይ አንዴ። ስለዚህ ሰው ሳይድ ማለት ከክርስቶስ ጋር አንድ ሳይሆን ነው የሚድነው ማለት ነው በአንተ አነጋገራ። ከክርስቶስ ጋር አንድ ሳይሆን ራሱ ይድናል ማለት ነው አይደል? ቀድሞ ይድንና ከዛ አካል ይሆናል፣ ከዛ ይጠመቃል፣ ከዛ የተለያየ ነገር ያደርጋል። በእምነት ነው ምንድነው? በእምነት በጸጋ ድናል ማለት ነው። ቆይ አያችሁ፣ ከክርስቶስ ተነጥለው ነው እነዚህ ሰዎች የሚድኑት ማለት ነው። አያችሁ፣ ክርስቶስን መካድ ማለት ከዚህ በላይ የምንድነው እኮ በእምነት በጸጋ ነው። አንዴ ከክርስቶስ ጋር አንድ ለመሆን መዳን ማለት ባይዘው የመዳን ምንጩም መዳንም ራሱ ክርስቶስ ነው። ኦኬ። ስለዚህ ከክርስቶስ ውጪ ሆነህ ከዳንክ አዳኝ ራሱ ክርስቶስ አይደለም ማለት ነው። አያችሁ፣ ከክርስቶስ ስጋ ተነጥዬ ነው ምድነው ካለ አዳኝህ ክርስቶስ ሳይሆን ሌላ አካል ነው ማለት ነው። እኛ ግን የመዳን ምንጩና መሰረቱ ራሱ ክርስቶስ ራሱ ስለሆነ ከሱ ተነጥለ ምን መዳን አለ? ስለዚህ ክርስቶስ አያስፈልገኝም ለመዳን እያላችሁ እኮ ነው። ለእኔ መዳን ከክርስቶስ ጋር መሆን አያስፈልገኝም። ከዳንኩ በኋላ ነው እንደውም ክርስቶስ እንድትድን ነው የሚያስፈልግ ወይስ ከዳንኩ በኋላ? ይሄንን ነው ትምህርቱ። ችግራችሁ መሰረቱ ያለው እዚህ ጋር ነው። 3 ደቂቃ ትጠኛለህ። ምክንያቱም የተናገርከው እኔ ያልተናገርኩትን
እሺ 2 ደቂቃም ችግር የለውም። ሰው እኛ እንደምናምነው መጽሐፍ ቅዱስ ላይ የምንድነው በእምነት በጸጋ ነው ነው የሚለው ቃል በቃል ማንም እንዳይመካ በስራ አይደለም ይላል። ኦኬ። ስለዚህ በእምነት በጸጋ ምንድነው እንዴት ነው? እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል ሲሰበክ አንድ ሰው ሰምቶት ይድናል። ሰምቶ ከዳነ በኋላ የክርስቶስ አካል ውስጥ ይጨመራል። ስለዚህ መጀመሪያ አንድ ሰው ሊሰበክለት ይገባል ከሚል ነው እንጂ የክርስቶስ አካል መሆን አያስፈልግም እያልን አይደለም። አንድ ሰው ከዳነ በኋላ በመንፈስ ቅዱስ ተጠምቆ ታትሞ የክርስቶስ አካል ይሆናል። ስለዚህ መዳን ይቀድምና የዳነ ሰው ደግሞ የክርስቶስ አካል የቤተ ክርስቲያን አካል ይሆናል፣ እንደ አንድ ብልት ይሆናል ነው እያልን ያለ ነው። ስለዚህ ሰው በእምነት በጸጋ የሚል መጽሐፍ ቅዱስ ውስጥ አለ። ከዛ በኋላ አንድነት ይወራል። ሳትድን እንዴት አድርገ ነው አንድ የምትሆነው? ትክክል አይደለም ለማለት ነው። ቴንክ ዩ። ኦኬ እችን አሁን ያነሳት ሳመራይዝ ላድርጋትና ምናልባት ከአዳም ጋራ ትቀጥላላችሁ። አሁን ያለውን በደንብ በምሳሌ ተረዱ። አይ ሰው ከዳነ በኋላ ነው ወደ ክርስቶስ አካልነት የሚጨመር ወይም የክርስቶስ አንድ አካል ስጋ የሚሆነው አለ። ምን እንደማለት መሰላችሁ? ክርስቶስ ራሱ እኔ የወይን ግንድ ነኝ ብሎ የለ? የወይን ግንድ ነው፣ እኛ ደግሞ ቅርንጫፎች ነን። ስለዚህ የምንድ ነው ቅርንጫፉ ራሱ ከክርስቶስ ተቆርጦ መጀመሪያ ማበብና ህይወት መዝራት ይጀምራል። ኦፍኮርስ መዳን ማለት ህይወት ነው አይደል? የኃጢአት ስርየት ነው አይደል? የክርስቶስ አካል መሆን ነው እኛ የምናውቀው ማለት። የዳኒ ትምህርት ምን ማለት መሰላችሁ? ያ ግንዱ አለ ክርስቶስ አይደለ? መጀመሪያ ያ ቅርንጫፍ ራሱ ማበብ ወይም ደግሞ ህይወት አግኝቶ ከጨረሰ በኋላ ነው ወደ ግንዱ የሚጣበቀው እንጂ ከግንዱ ጋር ተጣብቆ አይደለም ህይወት መጀመር ህይወት ማግኘት የሚጀምረው እንደማለት። አያችሁ፣ ከግንዱ የተለየ ቅርንጫፍ ራሱ ህይወት መዳን ሊያገኝ ይችላል ብሎ እንደማስተማር። ከግንዱ ተነጥለ ከግንዱ ጋር ሳትጣበቅ ሲጀመር ህይወት አይገኝም። መጀመሪያ ግንዱ ጋር ተጣብቀ ነው ህይወትም ማግኘት ድህነትም ማግኘት ስርየትም ማግኘት የሚቀጥለው። ከግንዱ ተላቀ ድነህ ህይወት አግኝተ ከዛ በኋላ ወደ ግንዱ መጣበቅ። ግንዱ ምን ያደርግልሃል ታዲያ? ምንም አያደርግልህም እኮ። ኤኒዌይስ ሪቨርስ የሆነ ቴዎሎጂ ነው መዳኑ ራሱ ሪቨርስ የሚያደርግ ቴዎሎጂ ነው። የትም እንዳትሄድ አሁን ከአዳም ጋር እስቲ ጀስቲፊኬሽንን አብራራልኝ። ምን ለምን ከአንተ ጋር የምንቀጥለው? ከአዳም ጋር ብዙ ወርተናል። አረስን እኮ አንተ ከአዳም ጋር ብዙ ወርተናል። ጀስቲፊኬሽን ምንድን ነው? ጀስቲፊኬሽንን አብራራልህና አዳም ዮሐድ ወደ እንትን ሳንሄድ ጀስቲፊኬሽን ማለት ምን ማለት ነው? አብራራልኝ። ሲምቦሊክ ይሆናል አስረዳን። ስለመዳን እኮ አወራን። አዳም እየረበሽ ነው። አይ ኖ ኖ አይ እሱ አዳም እየረበሽ ነው። ቶፒኩ ይህ ስጋዬ ነው የሚለው ነው ያወራን ያለ ነው። ስለመዳን ነው። ኖ ቶፒክ ሽፍት ማለት እኔና እሱን ጨርስና አንተ ትቀጥላለህ። ችግር የለውም መጨረስ። ኖ ይህ ስጋዬ ነው የሚለው ነው ሽፍት ያደረገው እሱ ነው፣ እኔ አይደለሁም። አንተ ነህ እንጂ ጠቀስክና ብራዘር፣ እኔ ከእሱ ጋር ልጨርስና ከአንተ ጋር ቀጥላለሁ። ኖ እሺ፣ አሁን ይቅርታ አድርግልኝ ዳንዬ እኮ። ስለዚህ ከእሱ ጋር ልጨርስ፣ አንተ ጨርስ። ኖ እንትን ይላላ። እኔ ስለ ማቴዎስ አልወራም። አዳም ችግር የለውም። በአጭሩ እንቋጫለን። አሁን ያብራራሁት ግልጽ ነው። እሺ ችግር የለውም። አሁን ያብራራሁት ግልጽ ነው። ግልጽ ነው ግን ስህተት ነው። ግልጽ ነው ግን ስህተት ነው። ስለዚህ ጀስቲፊኬሽን አይደለም። በቃ ከዳንኩ በኋላ ነው የክርስቶስ አካል መሆኑ ብለሃል አይደል? አይደል? ኦፍ ኮርስ አንተ ጀስቲፋይድ ሆንክ ማለት ነው ህይወት ዳንክ ማለት ህይወት አገኘ ማለት ነው አይደል? ቆይ መጀመሪያ እናጥራ። ዳንክ ማለት ህይወት አገኘ ማለት ነው አይደል? ዳንክ ማለት ዳግም ተወለድክ ማለት ነው። መጠይቅን ህይወት አገኘ ማለት አይደለም? ህይወት አገኘ ማለት ነው። በጣም ጥሩ። ህይወት ያገኘው ከክርስቶስ ተነጥለ ነው? ከክርስቶስ ጋር ተጣብቀህ ዳግም ተወለድክ ማለት ነው እኮ። ከክርስቶስ ተነጥለ ነው። በቃ ስትድን ትጣበቃለህ እንዴ? ስትድን ከዳንኩ በኋላ ነው ዳግም ትወለዳለህ፣ ጀስቲፋይድ ትሆናለህ። የክርስቶስ እና እንዴት ነው ነገሩ? ዳንሻ ቆይ ቅድም ምን አልከኝ መሰለህ? ሳትገባ ዳግም ሳትወለድ አንቺ ኖ ቅድም ምንድን ነው ያልከው? አሁን
ከዳንኩ በኋላ ነው ወደ ክርስቶስ አካልነት የምጨመረው ብለሃል አላልክም? ወደ ቤተክርስቲያን የምንጨመረው እኔ እኮ የክርስቶስ አካል ምን እኮ ቤተክርስቲያን ማለት ነው። ቤተክርስቲያን ስትል የክርስቶስ አካል እያልክ ነው አይደል? ከዛ የተለየ የክርስቶስ አካል ነው የለም። ቴንክ ዩ። ስለዚህ ከክርስቶስ በማትታየው ቤተክርስቲያን አካል ማለት የክርስቶስ አካል መሆን፣ ስለዚህ የክርስቶስ አካል ስለመሆን ነው እያወራን ያለ ነው ማለት ነው። ስለዚህ ወደ ክርስቶስ አካልነት ሳትጨመር ነው የዳንከው? የክርስቶስ አካል ሳትሆን ነው የዳንከው? መጀመሪያ አምኜ ነው ዳግም የተወለድኩት። ዳግም ተወልጄ የክርስቶስ አካል ውስጥ እኔ መቼ ተወለድኩ አላልኩም። የክርስቶስ አካል ሳትሆን ነው የዳንከው ወይስ አይደለም? የክርስቶስ አካል ከዳንኩ በኋላ ነው ሆኖ ያልዳነ ሰው እንዴት ነው የክርስቶስ አካል የሚሆነው? በቃ ስለዚህ በቃ ዛት ይዝኳ አንተ ቅድም ያልኩህ ከክርስቶስ ውጪ ነው ራሱ ህይወት ያገኘሁት ማለት ይሄን ነው። ከክርስቶስ ጋር ሳልጣበቅ የክርስቶስ አካል ሳልሆን ነው የዳንኩት ማለት ከቃሉ ነው ከግንዱ ጋር ሳልጣበቅ ነው እንጂ ከክርስቶስ አይደለም ማለት ነው። ከግንዱ ሳይሆን ከቃሉ ነው ያገኘሁት ነው። ክርስቶስ ቃሉ ነው። ክርስቶስ ቃሉ ነው። ስለዚህ ከግንዱ ጋር ሳትጣበቅ ሲጀመር ከግንዱ ተነጥለ ህይወት ነበረ ማለት ነው አይደል? ነው የክርስቶስ ዳግም ሲወለድ ህይወት አገኛለሁ። ህይወት ያገኘ ሰው ደግሞ ከግንዱ ጋር ተጣብቀሃል። ዳግም መወለድ እና ከግንዱ ጋር መጣበቅ በሴም ታይም የሚሆናቸው ግን መስማቴ ይቀድማል፣ ማመኔ ይቀድማል። ከዛ ነው የምጠበቀው ማለት ነው አይደል? ላይክ አብሮ የሚሆኑ ነገሮች ቢሆኑ ማለት ነው። ግንዱ ክርስቶስ ነው። ባይ ዘ ዌይ ሊስን ቱ ዩርሰልፍ ዳኒ፣ ከራስ ጋር እየተጋጨ እኮ ነው። አንዴ እንዴት ነው የምታቸው? ዳግም አንዴ ከክርስቶስ ጋር ታይም ጋፕ የለውም ነው አንዴ ስማ አንዴ ከክርስቶስ ጋር ከተጣበቅ በኋላ ነው የምትድነው ወይስ ድነህ ነው የምትጣበቀው ከክርስቶስ ጋር? አንድ ሰው የሚድነው ከመጣበቅ ጋር በተያያዘ መልኩ አልተገለጠም መጽሐፍ ቅዱስ። አንድ ሰው የሚወለዳል። ከተወለደ በኋላ ደግሞ ማለት የታይም ጋፑ በጣም ጠባብ ቢሆንም ከክርስቶስ ጋር ይጣበቃል። አለቀ። ግን መስማትና ከቃሉ ዳግም መወለድ ይቀድማል። ቆይ አንዴ፣ ከዳንክ በኋላ ነው የምትጣበቀው ወይስ ተጣብቀህ ነው የምትድነው? መጽሐፍ ያስቀመጠው መዳንን የእግዚአብሔርን ቃል ሰምቶ ዳግም ከመወለድ ጋር ነው እንጂ ከመጣበቅ ጋር አይደለም ያስቀመጠው። ቃል በቃል አስፈላጊ። ስለዚህ ከክርስቶስ ጋር ሳትጣበቅ አስቀድሞ ድነሃል ማለት ነው አይደል? መጽሐፍ ያስቀመጠው እንደዛ። በአንተ አስተምሮ ከክርስቶስ ጋር ሳትጣበቅ ድነሃል። ቃሉን በሰማው ጊዜ ድኛለሁ። የዳነ ሰው ደግሞ ከክርስቶስ ጋር በቃ እዚህ ሲዝ እኮ ቃሉን በሰማው ጊዜና ባመንኩ ጊዜ ድኛለሁ። የዳነ ሰው ደግሞ ከክርስቶስ ጋር አውቶማቲካሊ በቃ አንተ የምታመልከው ክርስቶስ የኛ ክርስቶስ የመጽሐፍ ቅዱስ አይደለም ያልኩት ከዚህ አንጻር ነው። እኛ ከግንዱ ተነጥለን በራሳችን ከግንዱ ተነጥለን ህይወት አግኝተን ከዛ በኋላ አይደለም ወደ ግንዱ የምንጣበቀው። ከግንዱ ጋር ስንጣበቅ ነው ምንድነው ራሱ ማለት ነው። ኦኬ፣ ከግንዱ ጋር መጣበቅ ከዛ በኋላ ህይወት ይጀምራል። ደን ከዛ ከህይወቱ በኋላ እንደዛ የተጻፈ አሳየኝ። ስንጣበቅ ነው ምንድነው የሚለውን አሳየኝ እንዴ ዮሐንስ። ስንጣበቅ ነው ምንድነው የሚል አሳየኝ። ስንጣበቅ ነው ምንድነው እንጂ እግዚአብሔርን ቃል ስንሰማ ከክርስቶስ ተለይተን ነው ምንድነው የሚል ማስረጃ እየሰጠህን ነው። ጥያቄውን አልሰማም። አንዴ ጥያቄውን ላሳይ። እሺ ጥያቄውን ላብራራለህ። ጥያቄው አንተ መዳን የጀመርከው ስትጣበቅ ነው ቃሉን ስትሰማ ነው? ዋናው ጥያቄ ወዳጄ ቃሉን ሰምተህ ነው የዳንከው። አለቀ። እሱ ያንተ ትምህርት ነው፣ መጽሐፍ ላይ የሌለ ትምህርት ነው እሱ። መጀመሪያ ላሳይ ማስረጃውን። አንዴ ዳግም የተወለድ ነው ከግንዱ ጋር ተጣብቀን ነው ይላል እንዴ? ዳግም የተወለድ ነው ከማይጠፋው ዘር ነው የሚለው መጽሐፍ። ግን አንድ ሰው ሲድን አውቶማቲካሊ ይጣበቃል። ቆይ አሁን ዝም ብለህ የምታውቃቸውን ጥቅሶች መጥቀስ አይደለም እኮ ዳኒ።
እንዴ ዳግም የተወለድ ነው ትላለህ? ከክርስቶስ ጋር ሳትጣበቅ? አዎ ዳግም መወለድ ማለት አይ ከዳንን በኋላ ነው የሚጣበቀው የሚለውን ትምህርት ምን ያክል አጋንንታዊ እንደሆነ እየነገርኩ ነው። ምክንያቱ ከግንድ አንተ አንድ ቅርንጫፍ ከግንዱ ሳይጣበቅ መጀመሪያ ህይወት የሚባል ነገር አይጀመርም እያልኩ ነው። ኦኬ ምክንያቱ ለአንድ ቅርንጫፍ ህይወቱ ከግንዱ ተነጥሎ ምንም ሊያደርግ ስለማይችል ኦኬ ምንም ማድረግ ስለማይችል ማለት። ስለዚህ አንድ ቅርንጫፍ መጀመሪያ የሚያስፈልገው ከግንዱ ጋር መጣበቅ ነው። ኦኬ ከግንዱ ጋር ሲጣበቅ ህይወትን ያገኛል። ከዛ በኋላ ፍሬ ወደ ማፍራት ይሄዳል። ለዛ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ አለ፣ ገበሬው አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። አየህ መጀመሪያ በግንዱ መሆን ለፍሬ ማብቃት ወይም ደግሞ ከዛ በኋላ ፍሬ ወደሚባለው ደረጃ ራሱ ለመድረስ አስቀድሞ ከግንዱ ጋር መጣበቅ ይቀድማል ማለት ነው። ኦኬ ግንዱ ጋር መጣበቅ የግድ አስፈላጊ ነው። ፍሬ የሚያፈራውን ሁሉ ግን አብዝቶ ደግሞ እንዲያፈራ ያጠራዋል አለ። ኦኬ ከግንዱ ጋር የተጣበቀ ቅርንጫፍ ደግሞ ፍሬ ካፈራ ፍሬውን የበዛ እንዲሆን ክርስቶስ ግንዱ ያደርገዋል ማለት። ቀጥሎ ምን አለ? በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ተመልከቱ። አሁን እነዚህ ሰዎች ከግንዱ ጋር ሳንኖር ነው ህይወት ያገኘነው ነው እያሉ ያሉ። ክርስቶስ ግን ምን አለ? ቅርንጫፍ አለ እኔ ዳግም ቆይ አንዴ ሳልጣበቅ ከግንዱ ጋር ሳልጣበቅ ህይወት አግኝቻለሁ ብለሃል። ቃሉ ደግሞ ምን እንደሚል ላሳይ። ቅርንጫፍ አለ በወይኑ ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አለ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉም ነው የሚለው መጽሐፍ። አንተ ደግሞ ከእርሱ ሳንጣበቅ ነው የምንድነው ብለህ አስተማርኬ። ቀጥታ ከክርስቶስ ቃል ጋር የሚጋጭ ነው። ያው እሺ አንድ 2 ደቂቃ ሰተኛለህ። መጽሐፍ ራሱ ምን ይላል? ቃል በቃል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር እንጂ ይላል። ስለዚህ ዳግም ነው ከማይጠፋው ዘር ነው። እኛ ዳግም የተወለድን ሰዎች ግን አውቶማቲካሊ አሁን የጠቀስከው ጥቅስ አፕላይ ያደርግብናል። ዳግም የተወለድነው ግን ከማይጠፋው ዘር ነው። አለዛ ጴጥሮስ ተሳስቷል እያልክ ነው ያለው ብራዘር። ኧረ እባክህ አይዳኒ ጥቅስ እንኳን ለምን እንደሚጠቀስ አታውቅም። እውነት ለመናገር ይህን ልናገርና እንጨርሰው። ምክንያቱም የማይገጥም ቢገጥም ባይገጥም ነው የምትናገረው። አሁን እዚህ ክፍል ጋር ለምን እንደሄድክ እራሱ አይሉን ነው። አንዴ እያወራን ያለ ነው። ከክርስቶስ ጋር ሳትጣበቅ መዳን አለ የለም እያልኩ አይ ዳግም የተወለድነው ከማይጠፋ ዘር ነው። ምን አገናኘው? ቢገጥም ባይገጥም ዝም ብለህ መጥቀስ እኮ አይደለም። ኦኬ አዎ ከማይጠፋ ዘር ነው ዳግም የተወለድነው። አሁን እኮ ዳግም መወለድ በምንድን ነው? እንዴት ነው የምንወለደው? አይደለም ሐሳቡ ፓፓ። ዳግም መወለድ በምንድን ነው አልተጠየቅም። ከግንዱ ጋር ሳትጣበቅ ከክርስቶስ ጋር ሳትጣበቅ መዳን አለ ወይ ስልህ፣ አዎ እኛ የዳነው ከግንዱ ጋር ሳንጣበቅ ነው አልክ። ስለዚህ ከግንዱ ጋር ሳልጣበቅ ድኛለሁ ካልክ እውነትም ይሄን የምናውቀው ኢየሱስ አንደኛ ምክንያቱም ስኮት አድርገኛል። መጽሐፍ ቅዱስ ቃል የሚለውን ያለ አንዴ ከዳንም በኋላ ነው የምንጣበቀው የሚል ትምህርት ሽታው የለም። አሁን የተወለድነው ከማይጠፋ ዘር ነው። ምንድነው ከማይጠፋ ዘር ነው የተወለድነው? እኛ ከሚጠፋ ዘር ነው የተወለድነው ብለናል። አልተባልክም እኮ አንተ። እስቲ ከመጣበቄ በፊት ድኜ ነው የምጣበቀው የሚለው ከየት ነው ያመጣኸው ነው? እስቲ ድኜ ነው የምጣበቀው ከክርስቶስ ጋር ወይም ደግሞ በኋላ ነው ከክርስቶስ ጋር አንድ መሆነው የሚለውን ከየት ነው ያመጣኸው? በመጀመሪያ ደረጃ አንተ ስታወራ በጣም ረጅም ነው የምታወራ፣ የመጀመሪያ ማለት ነው። ስለዚህ ምን ይሆናል መሰል ዝም ብለህ አየሩን ትቆጣጠራለህ እንጂ ምንም ቁም ነገር እያወራህ አይደለም። ዝም ብለህ አየሩን እየተቆጣጠርክ ነው ያለው ዳኒ። አንተ እኮ ምንም የምትጠየቀውን ራሱ
ሳታቅ ነው እየጠቀስክ ያለው። አሁን ከግንዱ ጋር ሳትጣበቅ ድንሃል? አዎ አልክ። ማስረጃ ስትባል ከማይጠፋ ዘር ነው የተወለደ። እንደማላክ እንዴት ታወቀ? አሁን ጭምር አቋርጠኸኛል። ከማይጠፋ ዘር ነው የተወለደ። አሁን ጭምር አቋርጠኸኛል። አሁን ራይት ነው። ቆይ ዝም ብለህ ትንፋሽ አትውሰድና ከዳንም በኋላ ነው የምንጣበቀው የሚል ጥቅስ አለህ? የለም አለ? መጽሐፍ ቅዱስ ውስጥ የተጻፈው ምንድን ነው? የተጻፈው ዳግም የተወለድ ነው ከማይጠፋው ዘር ነው ተብሎ ነው የተጻፈው። ስለዚህ እኔም እየሞገትኩ ያለው አካል ምን ሆኖ ነው የምንጣበቅ የሚል ማስረጃ አለህ? የለም። ለመዳን መጣበቅ የሚል ቋንቋ የተጻፈ ነገር አንተም ጋር የለም። ዝም ብለህ ያለ አውድ ነው ያወራኸው። በሚገርም ዮሐንስ 15 ሳነብል ነበረው ምንድን ነው እየሰማህ ነበር? ዮሐንስ 15 እኮ ያነበብከው ያለ አውድ የተጠቀሰ ነገር ነው የምታወራው። የወይን ግንድ ቅርንጫፍ ከወይን ግንዱ ተነጥሎ ምንም ሊያደርግ እኮ ስለመቻል አይደለም። እኔ የጠየቅኩት ጥያቄ ወይ በጊዜ እናውራ፣ በቃ ላይ 3 ደቂቃ በተራ በተራ እናውራ። አለዛ ይቀር ቅርንጫፍ ከግንዱ ያለ 3 ደቂቃ አንተም ሳታቋርጠው ማለት ጥቅስ ጠየቀ። በየተራ 3 ደቂቃ እናውራ ወይ ይቆም በቃ አለ። መጀመሪያ ፓፓ ከዳንን በኋላ ነው የምንጣበቀው የሚል ጥቅስ ነው የጠየቁ። እንደዛ የሚል ጥቅስ አለ? የለም። መጀመሪያ በመጣበቅ እንድናለን የሚል ጥቅስ አለ? የለም። በመጣበቅ እንድናለን አንድ አለ ወይስ የለም? ገስዋት የለህም። ስለዚህ ከሌለህ የምንድነው እንዴት እንደሆነ አሳይቻለሁ። በቃ እሱ ያንተ ተረት ነው ብዬ ፍሬ ስለማፍራት የተጻፈበት ቦታ አዳም ጠቀኝ። ፍሬ ስለማፍራት የተጻፈበት ያንተ ቦታ ሄደ ጠቀስ እንጂ ስለመዳን አይደለም የተጻፈው እዛ ቦታ ላይ ቅርንጫፍ። ስለዚህ ከግንዱ ተነጥሎ እኔ ለመዳን ነው እያወራለሁ። ባይዘው ዝቅ ብለህ አንብበው ከሆነ ዳኒ፣ እሺ ቆይ፣ ፍሬ ስለማፍራት ሳይሆን ስለመዳን ነው የሚናገረው። አንድ ቅርንጫፍ መጀመሪያ ከግንዱ ጋር ካልተጣበቀ ምንም ሊያደርግ አይችልም አለ። አንድ ከበኋላ ተጣብቆ ራሱ ግን ከግንዱ ጋር ከተጣበቀ በኋላ ግን እንደው ተጣብቆ ይቀጥላል ማለት ግን አይደለም። ስቲል ከግንዱ ጋር ከተጣበቀ በኋላ ደግሞ ፍሬ ይጠበቅበታል አለ። ስለዚህ ድህነት አለ መጀመሪያ ከግንዱ ጋር መጣበቅ፣ ከዛ በኋላ ከግንዱ ጋር ከተጣበቅ በኋላ ደግሞ ፍሬ ይጠበቅብሃል ብሎ ስለ መዳን እያወራ ነው። እነዚህን ካልፈጸምክስ ያው እንደ ቅርንጫፍ ተሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ነው የሚለው። ስለዚህ መጣል መቃጠል አለ። ስለ መዳን ነው እየተወራ ያለው ማለት ነው። በቃ ችግር የለውም። በቃ ቴንክ ዩ። እንዲህ ብለን ችግር እኔ ልውረድ በቃ ብራዘር፣ እና በጌታ ፍቅር ቀጥሉ እንጂ ከእንትና ጋር ምንም ከአዳም ጋር የተወሰነ እኔ ቀጭን ጥያቄ ነበረኝ ካልቸኮልክ። እኔ እኩል ስማኝ፣ ቆይ እኔ ሳወራ እኩል ማውራት ነው ያለብኝ። እኩል ካላወራው ዝም ብለህ ካራክተር አሳሲኔሽን እየሰራህ አጋንንታዊ ምናምን እንዲያልክ የሚወራ ወሬ የትም አይደርስም። ገብቶሃል? አይ ነው ለመስማት የፈለግነው ነገር እኮ ስላለ ነው ዳኒ። ኤኒዌይስ እኔ ልጠይቅህ፣ አንተ ታወራለህ። ልጠይቅህ እኮ ጠይቅና ዝም በላ። አሁን እኔ እንድሳሳት ራሱ መፍቀድ አለብን። እሺ ዩራኒየስ የእንትኑ ላይ እኔ እጠይቅሃለሁ፣ አንተ ብቻ እንድታነብ ነው። ቢካም የሚለውን ቃል ሲጠቀም ቢካምስ የሚለውን ቃል ሲጠቀም ቢካምስ እንትን ያሳያል አይደለ? አንድ ነገር ከነበረበት ሌላ ወደ አዲስ ነገር እንደሆነ ያሳያል። ቢካምስ አሁን በዚህ ጉዳይ ላይ ሰከንድ ቋንቋ ላይ ይህን ያክል መፈላሰፍ ጥቅም የለውም። ለምን የተጻፈው በግሪክ ነው። ስለዚህ የተጻፈውን ነገር አይ ቲንክ በግሪክ መሰለኝ የተጻፈው። መጀመሪያ ዳንዬ እንትን አትበልና መጀመሪያ እሺ፣ መጀመሪያ ብሬድ እና ወይን ስለ ኢሬኔስ ነው ያወራለሁ። ስለ ኢሬኔስ ነው ያወራለሁ። ህብስትና ወይን ነበር አለ። ትክክለኛ ህብስትና ወይን ነበር አለ። እሺ ከዛው receives ይላል። receives the word of God። አሁን እነዚህ እንትኑና ህብስቱና ወይን receive the word of God አለ። and then become eucharist አለ። becomes eucharist ሲል አሁን ዩክረስት የተባለበት ምክንያት ለምንድን ነው? become eucharist ለምን አለው?
ኢየሱስም ራሱ እኮ ስጋዬ ነው ብሏል። ነው እና ቢካም ተመሳሳይ ቃል ነው። ነው የሚለውም ከፈለክ እሱ ምሳሌ አያሳይም። ነው ሌላ ነገር ነው። ቢካምስ የሚለውን ነው የፈለግኩት። ስለ ነው በኋላ እናወራለን። ስለ ቢካም ነው ምን እሱን እንድነግረኝ ምን ለማለት ፈልገው ነው? ቢካም እኮ ከነው ጋር ስጋዬ ነው ስጋዬ ነው እኮ ከጨረሰ በኋላ ነው ኢኩቫለንት ነው። ዳኒ ከይቅርታ ጋር ስለ እሱም እናወራለን። ማቴዎስ 26 እሱም እናወራለን። አሁን እየጠየቅኩ ያለሁት ስለ ኢራኒየስ ጽሁፍ ነው እየጠየቅኩ ያለሁት። ቢከምስ ዩክሬስት የሚለው ምን ለማለት ችግር የለም። ቢካምስ እንጠቀም ብትለኝ አልቃወምህም። እሺ ቢከምስ ዩክሬስት የሚለውን አልቃወምህም እኮ ምን ለማለት ቢከምስ ዩክሬስት የሚለው ምን ለማለት ፈልጎ ልክ በቃ መጽሐፉ ላይ እንደተጻፈው በቃ ስጋዬ ነው ለማለት ለተጠቀመበት ኢየሱስ ያንን ቋንቋ ነው ፓራፍሬዝ አድርጎ የተናገረው በላቲን ማለት ነው። ስለዚህ መመለስ አልፈለግክም ማለት ነው። 3-4 ስለጠየኩ መመለስ አልፈለግክም። ኢሬኒየስ በላቲን የጻፈው ነገር በእንግሊዝኛ ሲተረጎም ኢየሱስ የተናገረው ነው ፓራፍሬዝ አድርጎ የተናገረው። እዚህ ጋር የተጻፈው በእንግሊዝኛ ነው እና በእንግሊዝኛው ቢካምስ ነው የሚለው። ቢካምስ ማለት ቢከም ዩክሬስት ማለት ምን ለማለት ፈልጎ ነው ነው ጥያቄ። እሺ ኤክስፕሌን አድርግልህ ቢያንስ ቢከምስ የሚለው ቋንቋ የሚለው ምንድነው ኤክስፔክት እያደረክ ያለው ተለውጧል ወይም አማናዊ ነው የሚለውን ለማሳየት ነው። ችግሩ አማናዊ ነው ስትል ምን እያልክ ነው ያለው ስንል በዚህ እንደ ቢከምስ አይነት ኢኳል ቶን የለውም፣ ተመሳሳይ ቶን የለውም ቃሉ ማለት ነው። ስለዚህ ቢካምስ ብለን ማለፍ አለብን እንጂ ተለውጧል ወይም ደግሞ አማናዊ ይሆናል የሚል ቶን አለው እያላምንም። እሺ እግዚአብሔር ይስጥልን። ወደሚቀጥለው ማቴዎስ 26 ደግሞ እንሂድ። አይ በቃ ሰው እኮ ይሰማ፣ ሰው ስለሚሰማ ሰው መቼም ያስተው ሁሉም ስለሚያስተው ማቴዎስ 26 ተለውጧል የሚል ይፈልጋል። ኧረ ቆይ አንድ ጊዜ እያሳየው ነው፣ ችግር የለብኝም። ማቴዎስ 26 ላይ ይህ ስጋዬ ነው ሲል ኢየሱስ ክርስቶስ አንስቶ ከባረከ በኋላ አንስቶ ይህ ስጋዬ ነው ሲል እንዴት ብሎ ነው ሲምቦሊክ የሚሆነው? እስኪ ያስረዳን። በእናንተ አስተምሮ ይህ ስጋዬ ነው ክርስቶስ ያ የባረከውን ካነሳ በኋላ ይህ ስጋዬ ነው ብሎ አነሳና ይህ ስጋዬ ነው አላቸው። ይህ ስጋዬ ነው የሚለውን እንዴት አድርጋችሁ ብትተረጉሙት ነው ሲምቦሊክ የሚሆነው? ኦኬ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ስጋው ደሙ በላዩ ላይ ያለ ህብስት አነሳና ይህ ስጋዬ ነው አላቸው። ስጋው ነው ሲል ኦልሬዲ ስጋና ደሙን ለብሶ በመካከላቸው ቆሞ ስለሆነ ያው ስጋው ነው ብለን እንቀበላለን። አቤት አልሰማም እንዴ? አይ ነው የኔ ጥያቄ ምን እንደው ታውቃለህ ዳንዬ? ሰማም በጣም ትሰማለህ። የኔ ጥያቄን ብቻ እንድትመልስልኝ ነው። የኔ ጥያቄ ምን መሰለህ? ለምን አቋረጥክ? እኔ አላቋረጥኩም። አንተ እኮ አልሰማም ወይ ምናምን ስላልክ ነው። እሺ ቀጥል። የኔ ጥያቄ ከሰማኝ ክርስቶስ በእጁ የያዘውን ነገር በቀጥታ ይህ ስጋዬ ነው አለ። ይህ ብሎ ይህ በእጁ ነገር ያለው ይህ ስጋዬ ነው ብሎ አለ እና እንዴት ብላችሁ ብትተረጉሙት ነው ሲምቦሊክ የሚሆነው? እኮ እሱን እያስረዳው ነበር። ጌታ ኢየሱስ ክርስቶስ ስጋና ደም ለብሶ በመካከላቸው ቆሞ ይህ ስጋዬ ነው አላቸው። ተለውጧልም አላለም፣ ሲምቦሊክም ነው አላለም። ችግሩ ጌታ ኢየሱስ ክርስቶስ ስጋውና ደሙ በላዩ ላይ ስላለ ሊትራል አክቹዋል የራሱ የኢየሱስ የተለወጠ ስጋ ነው የተለወጠ ደም ነው ብለን ለማመን ይከብደናል። ስለዚህ በቃ ስጋው ነው ካስፈለገ ምሳሌው ነው፣ የስጋው ምሳሌ ነው፣ የደሙ ምሳሌ ነው ብለን አምነናል። በዛ ጊዜ ይህን ነገር ስናደርግን የተገቡ ፕሮሚሶች በሙሉ ይቀንሳሉ ማለት አይደለም። ጌታ በመካከላችሁ እገኛለሁ ብለዋል። የአንድነት ነው፣ የምስጋና ሎት ኦፍ ቤኔፊቶች አሉት እና የከበረ የተወደደ ፕሮግራም ነው። ስለዚህ ስጋው ነው የሚለውን ስጋዬ ነው ብለን ስጋዬ ነው ያለውን ስጋው ነው ብለን እንወስዳለን። መለወጡን የሚያሳይ ነገር ግን የለም። ኖ እዚህ ጋር በቀጥታ ኢየሱስ ክርስቶስ አምላክ ነው አይደል? አቤት ኢየሱስ ክርስቶስ አምላክህ ነው አይደል? አምላክህ አዎ አምላኬ ነው። ምን ጥያቄ አለው እኮ አምላክህ መጥቶ ይህ ስጋዬ ነው ብሎ ሲል ኖ ስጋዬ አይደለም ይሄ ሲምቦሊክ ነው እያልከው ነው።
ሲምቦሊክም ነው ማነው ሊትራል ነው እኮ ለማለት ምን ማስረጃ አለ የሚለውን አሳየን። አሁን እኮ ሲምቦሊክ እና ሊትራል ነው እያወዳደርን ያለ ነው። እሱ ራሱ መጥቶ ይህ ስጋዬ ነው አለ። ይህ ስጋዬ ነው ሲል አንተ ደግሞ ነው ትክክል አይደለም ስጋው ነው ብሎ ሲናገር ለማለት የፈለገው ሲምቦሊክ ለማለት ፈልጎ ነው እያልከኝ አይደል? እኛ በማንኛውም በፕሮቴስታንት ቸርች ሄደ የጌታ እራት ስትወስድ የስጋውን ምሳሌ ወስጄ መጣሁት የሚል ሰው አትሰማም። የለም ስጋውን ወስጄ መጣሁ፣ ደሙን ወስጄ መጣሁ፣ ጌታ ረዳኝ ነው የሚባለው እኮ። መረዳትህ እኮ ሲምቦሊክ እንደሆነ ነው የምታውቀው እኮ አይደል እንዴ? መረዳቴ ሲምቦሊክ ነው። ስለዚህ ፌርኑና አሁን እንድናደርግ እኛ ሲምቦሊክ የምንልበትን ምክንያት እናስረዳ፣ እናንተ ሊትራል የምትሉበትን ምክንያት አስረዳ። ሊትራል መሆኑን ማሳየት አለብን። እኛ እኮ ሊትራል እኮ ነው። ኢየሱስ ክርስቶስ ስጋዬ ነው አለ፣ አሜን ብለን ነው የምንቀበለው። ስጋው ነው ብለን እንቀበላለን። እስቲ እኔ 3 ደቂቃ ልስጥህና ሊትራል መሆኑን አሳየኝ። ሲምቦሊክ አለመሆኑና ሊትራል መሆኑን አሳየኝ። በቃ ነገርኩህ እኮ እኛ ምንም ራሱ ኤክስፕሌን ራሱ አዳም አንድ ጊዜ አንድ ጥያቄ ላንሳለህ። ያመነ ሰው የሚወስደው ነው ትጠይቀኛ ቆይ ትጠይቀኛለህ። ኧረ አንድ ጊዜ ቆይ በጣም ይቅርታ ሶሎሞን። ክርስቶስ መጣ በእጁ የያዘውን ነገር አንስቶ ባረከ፣ ቆረሰም፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ አላቸው። እንካችሁ ብሉ ይህ ብሎ ይህ ስጋዬ ነው አላቸው። ይህ አምላካችን እሱ ይህ ስጋዬ ነው ብሎ አለ። ከዛው አንተ ደግሞ የምትለኝ ይህ ስጋዬ ነው ብሎ ሲናገር ኖ ስጋው ነው ማለት አይደለም እያልከኝ። እኛ ስጋው ነው የምንለው ብዬ ነግሬሃለሁ እኮ መተህ ሊትራል ነው ስትለን ነው ሊትራል አይደለም የምንለው እንጂ አንዴ ጌታ ስጋዬ ነው ያለውን እኛ ስጋው አይደለም አንልም። ግን ጌታ ስጋዬ ነው ሲል ሊትራል ነው ስትለኝ ኧረ ሊትራልማ አይደለም ወይም ደግሞ ራሱ አክቹዋል ስጋው አይደለም ግን ስጋው ነው ብለን እንወስዳለን እኮ አልኩኝ። ስለዚህ ጌታ ኦልሬዲ 100% ሳቲስፋይድ ነው። ለምን የእሱን ቋንቋ ነው የምንጠቀመው፣ ስጋው ነው የምንለው። ለምን ታዲያ ሊትራል ካልሆነ በምን ቋንቋ መናገር ነበረበት? ላይ ስጋው እንዲሆነ ለመንገር በምን ቋንቋ መናገር ነበረበት? አሁን ከዚህ የበለጠ ሊትራል ማለት ነው። ሊትራል እንዲሆን ቢያንስ አክሲደንቱ ተለውጧል ብሎ መናገር ነበረበት። አይ ምን ብሎ አክሲደንቱ ማለት ከለሩ ስጋዬ ነው ከማለት ውጭ ምን ማለት ነበረበት? እሺ እኮ አንዴ ላብራራለህ። ጌታ ስጋው አማናዊ ነው ስትል በሁለት አፕሮች ልታስረዳው ትችላለህ። አንደኛው አክሲደንት ከለሩ፣ ጣዕሙ፣ ምኑ ስጋ ደምደም የሚል ነው ብለህ ልታስብ ትችላለህ። ሁለተኛው ደግሞ ሰብስታንሱ ራሱ በኤሌመንታል ሌቭል ትራንስሰብስታንሺዬሽን ብለህ ልትገልጽ ትችላለህ። እነዚህን ሁለቱንም ግን ይሄ አሪስቶቴሊያን ቼንጅ መጽሐፉ አይናገረውም። ስለዚህ መጽሐፉ ዝም ባለበት ሁኔታ ዝም ብለን ነው የምናልፈው። ቼንጅድ ነው ካላችሁ ግን በርደን ኦፍ ፕሩፉ እናንተ ጋር ስለሆነ እኛ እኮ ተለውጧል የምንለው እንደዚህና እንደዛ ስለሆነ ነው። ጭራሽ እንዳውም እናንተ ሲምቦሊክ አይደለም ብላችሁ ነው የምታምኑት። ኖ ዳኒ፣ አሁን በቀጥታ የምጠይቀን ነገር አለ አድሬስ እያረክ ያለው አሁን አንተ ሌላ ነገር ነው አድሬስ እያረክ ያለው። የሚገርም ደግሞ አገስቲን በጣም የምትከተሉት አባት ነው እና ብዙ እንደውም እንትኖች ኢየሱስ ክርስቶስ ሰውነቱን በእጁ ይዞ ይላል አገስቲን ሲተረጉም ሳልም ላይ ማለት ነው። ስጋዬ ነው ብሎ አለ፣ ሰውነቱን በእጁ ያዘ ይላል። he carried his body on his hand ምናምን እያለ እና ምን ትላለህ? ኢየሱስ ክርስቶስ በቀጥታ እዛ ቦታ ላይ ይህ እውነት እላቸዋለሁ የወልደ አጓን እንትን ነው በግዕዝ ነው የተጻፈው። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬን እና ደሜ እኔ አልችልበትም እንግዲህ ስጋዬና ደሜ ሕይወትነት ያለው እውነተኛ ምግብ ነውና ስጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ።
ስለ ሚስጥረ ቁርባን አስቀድሞ የተነገሩ ትንቢቶችና ወደሚቀጥለው ፖይንት ወደምፈልገው ፖይንት ውረድ ብዬ ላምራላችሁ። የእስራኤል ልጆች ከግብፅ ባርነት አገዛዝ በወጡበት ጊዜ አርደው ስጋውን እንዲበሉት ደሙንም የቤታቸውን መቃውቀይ አሁን ከታላቅ ይቅርታ ጋር ተለውጦ ለሚለው ላሳያችሁ ነው። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑንም በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑም ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል። አሁን ይሄ ኤክስፕሬሽን ብዙ ከኛ የተለየ አይደለም ማለት አይጎረብጠን፣ ግን ተለውጦ የሚለውን ቋንቋ ለሙግት ካቀረባችሁት ግን ጠንከር ያለ እኛን የሚያሳምንና እኛን ማይኮንን ማንነት ኖሯችሁ ልታሳዩን ይገባል። እንደዚህ አይነት ኤክስፕሬሽን የምትጠቀሙበት ምክንያት ለምንድን ነው? ይሄን ከእኛ ጋር አይመሳሰልም። እናንተ የምትሉት ነገር እናንተ የምትሉት በአጠቃላይ የክርስቶስ ስጋና ደም አይደለም ብላችሁ ነው የምታምኑት። እኛ እውነተኛ የክርስቶስ ስጋ እውነተኛ የክርስቶስ ደም ብለን ነው የምንቀበለው። እና ይሄ ሲምቦሊክ ምናምን የሚለው ነገር በየትኛውም ጥንታዊ አብያተ ክርስቲያናት የሚገርም በየትኛውም የጥንታዊ አብያተ ክርስቲያን ውስጥ ምንም እንደዚህ ጥያቄ ሁላ የማይነሳበት ነው በአጠቃላይ ማለት ነው። ይሄ አሁን ቀይ መስመር መሰመር አለበት። እናንተ የምትሉትና እኛ የምንለው በደንብ ጥርት ብሎ መታወቅ አለበት። እናንተ ፈጽሞ ሚርሊ እንትን ነው የክርስቶስ ስጋና ደም ነው የሚለው ቦታ ላይ አትመጡም። ትክክል ነው። ማቴዎስ 26 ላይ ያለውን ነገር ታነቡትና የምትረዱት ግን ሲምቦሊክ እንደሆነ ነው የምትረዱት። ታነቡትና ይህ ስጋዬ ነው የሚለውን ታነቡና አይ ይህ ሲምቦሊክ ነው እንጂ እውነተኛ የክርስቶስ ስጋና ደም አይደለም። ክርስቶስ ይህ ስጋዬ ነው ብሎ ሲል ሲምቦሊክ ነው እንጂ የእውነት ስጋው ሆኖ አይደለም እያላችሁ ነው የምትረዱት። እኛ ደግሞ ክርስቶስ ይህ ስጋዬ ነው ብሎ ሲል አዎ አሜን ብለን እንቀበላለን፣ ስጋው ነው ብለን እንቀበላለን። እናንተ ነው ስጋው አይደለም ሲምቦሊክ ነው ብላችሁ ነው የምትቀበሉት። እና ይሄ በጣም መሰመር አለበት እኮ። አሁን የጠቀሳችሁትን አብራራ ከመጽሐፍ ቅዱስ አሁን ያነበብኩልህን በአማርኛ ተለውጦ ደመ መለኮት ቢካም ከሚለው የተለየ አይደለም እኮ። አይ ቃል በቃል እናሳየው አባቶች። አሁን አይ ነው የአምብሮስ ሳይሆን የግሪጎሪ ኦፍ ኒሳ የጎርጎሪዮስ ዘኑሲስ ቃል በቃል ስለሚናገር እንግዲህ የወልደ ዳንሻ ክርስቶስ እንዲህ ብለው ሲናገር መጀመሪያ ህብስት አነሳ ነው የሚለው፣ ባረከ፣ ቆረሰ። ከዛ በኋላ ምን ይላል? ኦኬ ይህ ስጋዬ ነው አለ። ይሄ ራሱ ንጹህ ህሊና ካለን በጣም ምንም ኢንተርፕሪቴሽንማ የማያስፈልገው ቃል ነው። ኦኬ መጀመሪያ ህብስት ነበረ፣ ከዛ ስጋዬ ነው አለ። ለውጥ እንዳለ የታወቀ ነው። ግን አባቶችም በእንደዚህ አይነት አገላለጾች ምን ያደርጉታል? ይገልጹታል። ለምሳሌ our savior's nourishment ወይም ደግሞ bread and wine ማለት ነው was his body ይቅርታ የእርሱ ስጋ ነው ይልና but thus nourishments and body were in him changed into the body of God by the word indwelling ይላል። በእግዚአብሔር ቃል ወይም ደግሞ ይሄ nourishments መጀመሪያ ብሬድ ኤንድ ዋይን የነበሩት ቼንጅ የሚሆኑት በማን ነው? ባይ ዘ ወርድ ኦፍ ጋድ ኢንድዌሊንግ ማለት ነው። በሚደረገው ቅዳሴ ወይም ደግሞ በሚወርደው በእግዚአብሔር ቃል ነው ይልና ቀጥሎ ምን ይላል? ሶናው ይላል። ሶናው ሪፒቲድሊ the bread and wine sanctified by the word ኦኬ ያ ህብስትና ወይን በእግዚአብሔር ቃል ከተቀደሰ ሳንክቲፋይ ከተደረገ ወይም ደግሞ sacred benediction ማለት ነው። ቅዱስ ጸሎት ማለት ነው። የቅዳሴ ጸሎት ማለት ነው። የቅዳሴ ጸሎት ከተደረገ በኋላ is at the same time ይላል it has at the same time changed into the body of the word that word ይላል። ይኸው ወደ ማን ይቀየራል? ይለወጣል ይላል። ወደ ክርስቶስ ስጋነት ይለወጣል። በቃ ይለወጣል ሲል ሰብስታንሱ ነው አክሲደንሱ ነው ይዶ በቃ አናብራራም። እኛ ኦርቶዶክሳውያን አሁን እንደነ ማርቲን ሉተርም ኢን ምንድነው ኢን አንደር ኦቨር ምናምን የሚሉ እንትኖች አሉ፣ ማብራሪያዎች አሏቸው። ከላይ በውስጥ ከስር ይዋሃዳል ወይም ደግሞ ሳክራመንታል ዩኒየን ይለዋል። እንደዚህ አይነት ማብራሪያዎችም አንጠቀምም። እንደነ
ማርቲን ሉተር ከአንተ እንደሚሻል በማስረዳት እኔ ይሻላል አይሻልም እኮ አይደለም በማስረዳት ይላል። ምንን በማስረዳት እኛ እንደዚህ አይነት ኤክስፕሬሽን አንጠቀምም ያልኩት። እሺ ይሻላል አይሻልም እኮ አይደለም። ትቀበለዋለህ? አሁን እሱ የሱ ኮንሳብስታንሽን የሚባለው አሁን ይሄ የጎርጎሪዮስ ዘኑሲስ መጽሐፍ ነው ያሳየው። የጎርጎሪዮስ ኮንሳብስታንሽን የሚባለው በተለምዶ ማለት ነው ሶኮል የእሱን ትቀበለዋለህ? ይሻላል። እኛ አባቶችን ሙሉ በሙሉ አንቀበልም። ይሻላል ስላልከው ስለ ሉተር ነው ያልከው። አንደኛ የዘገየ አባት ነው፣ ዘግይቶ የመጣ አባት ነው። ታውቃለህ? ሉተር ነው። ስለማን ነው እያወራ ያለው? ስለ ሉተር ነው። ኦኬ፣ ከሉተር ጋር ትንሽ ልዩነት አለን። አረ ትንሽ አለ በጭራሽ። ፊዚካል ፕሬዘንስ እኮ ነው የሚያምነው እሱ። ከማን ጋር? ከሉተር ጋር። ቆይ አንድ ቪዲዮውን ልዝጋለ መሰለኝ። ቆይ አንዴ፣ እሱ ነው መሰለኝ ላግ እያደረገ ነው እኮ ሉተር እኮ። ስለዚህ የኔ ነው ኔትወርክ መሰለኝ፣ የኔ ነው። አዎ፣ አይ ቪዲዮም ሲከፈት ትንሽ እንትን የሚል መሰለኝ። እሺ ሶሪ፣ ትንሽ ሳይሆን በጭራሽ ነው ማትገናኙት እያልኩ ነው። እሺ ከእናንተ ጋር ያላችሁ ልዩነት ምንድን ነው? ሉተርና የእናንተ ልዩነት? የኔና የሱ ልዩነት መጀመሪያ የተሻለ ነው ስላልክ ትገናኛላችሁ፣ ትቀበለዋለህ። ይሄ ሉተር አገላለጽ እኮ ሉተር ከአንተ ይሻላል እኮ ያልኩበት ለዚህ እኮ ነው። የምታውቀው ከሆነ ታውቀዋለህ፣ የማታውቀው ከሆነ ላስረዳ እችላለሁ። ትቀበለዋለህ ወይስ አትቀበለውም? ምንድን ነው ይሻላል ብለሃል አላልክም እኮ አይደለም። ጥያቄውን ስማ እንጂ ዳን። እኮ እኔ አዲስ ጥያቄ ማንሳት መብት የለኝም? ታነሳለህ ብቻ ነው ጥያቄ ማንሳት መብት ነው። ታነሳለህ ግን ጥያቄ ጠይቄ ሳትመልስ ለዛ እኔ የምቀበለው ስፒሪቹዋል ፕሬዘንስ ነው የምቀበለው። ስለዚህ የሉተር አትቀበለው። ስፒሪቹዋል ፕሬዘንስ ነው የምቀበለው። አዎ ግን እሱ ካንተ ይሻላል። ባይ ዘ ዌይ ምሳሌ የሚላባችሁ ማለት ታውቃለህ? እንዴት እንደሚሻል ንገረኝ። አሁን ፊገር ብሎ የገለጹ እንዳሉ ታውቃለህ? ማለት ፊገር ማለት ከምን አንፃር? ኦኬ እናንተ ሊተርጂው ካለቀ በኋላ የጌታን ስጋ የጌታ ፊገር ነው እንጂ ሪል ነው ብለው የማያምኑ ጽሁፎች እንዳሉ ታውቃለህ? ከጥንታዊ ጽሁፎች ሪል አይደለም፣ እውነተኛ አይደለም፣ ፊገር ብቻ ነው ብለው this is my body ይላል። that is the figure of my body ይላል። a figure however there could not have been unless there was a veritable body ይላል። አይ ዳኒ ስማኝ መጀመሪያ ሲምቦል ብቻ ነው ስጋውና ደሞ አይደለም ብለው የሚያምነው አሉ ነው ያልከው? አዎ ያነበብኩልህ ነው ብለው የሚያምን አለ። ስጋው አይደለም ሲምቦል ብቻ ነው ብለው የሚያምን ሲምቦል ነው ብለው የሚያምን አለ። ከጥንታውያን አባቶች አነበብኩልህ እኮ this is my body ይላል። this is my body ብሎ ከተከሰ በኋላ that is ይላል the figure of my body አለ ወይስ? ቆይ አንዴ ቆይ፣ አዎ አለ ወይስ የለም? አዎ አለ። ማን ነው አለ? ማን ነው? መጀመሪያ ላንብብልህ። አይ መጀመሪያ ንገረኝ እንጂ ምን የማን ተርቱሊያን ለምን ነው መስከው? እሺ ትልቁ ላይ ላርግ መስከው ተርቱሊያን ትልቁ ላይ ላርግና ቆይ አንዴ። እሺ ኔትወርክ ዛሬ ግን እንዴት ነው ባካችሁ? እናስለቀቅ ላይ ላርግ ያንተ this is my body ይላል። ላንብብልህ። ቆይ አንዴ። ኦኬ የኔ ችግር አለበት። this is my body እሺ
ይታያል። this is my body that is the figure of my body ይህ ስጋዬ ነው፣ ያም የስጋዬ ምሳሌ ነው ነው ፊገር ይላል። ምሳሌ ማለት ነው። however there could not have been unless there was first a veritable body ሌላ ቦዲ ባይኖር ኖሮ እኛ ማቆም ፊገር ባልተባለ ነበር ይላል። ስለዚህ ምን እያልን ያለ ነው? አክቹዋሊ እሱም ቢሆን እንደ ስታቲስቶች እየተቃወመ ነው፣ ማርሲንን እየተቃወመ ነው። ስለዚህ the figure of my body የሚለውን ይጠቅሳል ማለት ነው። ይሄ አገላለጥ ጴንጤዎች የጀመሩት አይደለም ለማለት ነው። አሁን ፊገር ስላለ እንትን አይቀበልም ነው ያ ባይዘዌ ፊገር ብለው ሲጠቀም ወይም ደግሞ የስጋው ማሳያ ብለው ሊጠቀሙ በአገላለጽ ደረጃ እንደዚህ አይነት አገላለጾች ሊጠቀሙ ይችላሉ። ይህ ማለት ግን ስጋውና ደግሞ አይደለም ብሎ ያምናል ብላል። ስጋና ደግሞ አይደለም ያለበትን እስኪያሳይ ፊገር ብሎታል ነው እያልኩ ያለሁት። ስጋና ደግሞ አይደለም ፊገር ብቻ ነው ብለው የሚያምኑ ቆይ ስጋና ደግሞ አይደለም ፊገር ነው ብለው አሁን ፊገር ነው የሚለውን አሳየው ካርል እንዴ ፊገር የሚል አምጥተህ ስጋና ደግሞ አይደለም ማለት ነው እንደዛ ብሎ ነው የሚያምነው ብለህ ነው የምታመጣው? እኔ ዝም ብዬ ፒክ አድርጌ አምጥቼ መስሎ ነው። ለምሳሌ ይሄ እኮ ይሄ ጽሁፍ በነገራችን ላይ ከስኮላርሊ ፔፐር ላይ ነው ያመጣሁት። ዝም ብዬ ፊገር የምትለዋን ኦቶ ሰርች አድርጌ አይደለም። እንደዛ አድርገህ ነው እንጂ ዳኒ እንደዛ አድርገህ ቆርጠህ ነው እንጂ ፊገር የሚል አይተህ ከዛ ይኸው እዚህ ጋር ይታያል። ለምሳሌ ጀስቲን ማርቲን መታሰቢያ ብሎ ያምናል። ጀስቲን ማርቲን ኢሬኒየስ የሚለው አንድ ቆይ ሶሪ ትልቁ ላይ ማነኝ ግን እንትን እዚህ ጋር አሳየና ላይ ሆነና ሙሉን አንብበው። ጀስቲን ማርቲር አንዴ ሙሉን አንብበው። ትልቁ ላይ ነህ? ኦኬ የማን ትልቁ ላይ ነው? ኔትወርኩ ነው የተርቱ ላይ አይደለም? አዎ የተርቱሊያን እዚህ ላይ እሺ ተርቱሊያን comes right out and states that the braid is a mere symbol of the body of Christ. አንተ የሰው ጽሑፍ ኮት ይዘህ መተህ ነው እንዴ? ከመጽሐፉ ግባና ሄዳ አንብበው አንዴ። መጽሐፉ ክፍሉ ነው እኮ እዚህ ጋር ተከፍቶላል። ይኸው እዚህ ጋር ይታያል። መጽሐፉን ከፍቼ እኮ ነው ያነበብኩት። ከዛም በኋላ አንዴ ተረጋጋ። ምን አልክ መሰለህ? መጽሐፉን ከፍቼ ሳነብልህ በኦቶ ሰርች አንዴ አዳምጠኝ። ቦታውን እነግርሃለሁ የቱ ጋር እንዳለ አንብበው። አልሰማም። ቆይ ቪዲዮውን ዝጋውና አንዴ ትቆራረጣለህ። ዝጋውና ችግር የለም። አዳምጠኛ አንብበው አንዴ። this is my body ቦታው የት መሰለህ ያለው? ቦታውን ልንገርህና አንተም ክፈተው። against Marcion ቡክ 4 ቻፕተር 40 ላይ ነው ያለው። against Marcion ጻፈው ቡክ 4 ቻፕተር 40 ላይ። ከዛ ለምንድን ነው ወደ ሰው ኮቴሽን ጋር የሄድኩት? ዝም ብለህ በኦቶ ሰርች አስወራኛ ፕሊዝ። በኦቶ ሰርች አመጣ ስትለኝ አውቶ ሰርች አይደለም ስኮላርሊ ፔፐር ፊት ለፊት አስቀምጬ ነው ያልኩ ያለሁት። ወይ ጉድ እኮ መጽሐፉን አንብበው እያልኩ እኮ ነው ዳኒ። እሺ ላንብበው። እሺ አነብልሃለሁ። ኦኬ this is my body ይላል። እሺ this is my body that is the figure of my body። እሺ ቀጥል። ምልክት ወይም ደግሞ ምሳሌ ወይም እንትን ማለት ነው። a figure ይላል however there could not have been unless there was first a veritable body ሌላ veritable የሆነ ቦዲ የሆነ የምናውቀው የምናረጋግጠው ፊገር ባይኖር ኖሮ ቦዲ ባይኖር ኖሮ ፊገር ባላስፈለገ ነበር ይላል። an empty thing ባዶ ነገር ማለት ነው። a phantom
ምን እያለ ነው? ምን እያለ ነው? እያለ ያለው ይህ ስጋዬ ነው፣ ይህ ስጋዬ ነው የሚለውን ጠቀሰና እሺ ስጋዬ ነው ሲል ግን ማለትም ይላል ዳት ይልና the figure of my body የገላዬ ምሳሌ ወይም ፊገር ወይም ምልክት ወይም ሪፕሬዘንታቲቭ ዛት ይላል። እሺ አንብበው። ዛት ይዛይልም ያው እዚህ ጋር ችግር የለውም። ዛት ይዟ ላይ ብቻ ላትኩርለት እስቲ በጣም ብለርድ ነው ኔትወርክ በጣም እንትን ስለሆነ ዛቲዝ ያው ዛቲዝ አትታይም። ቢያንስ እኮ አይልም ያልከኝ በኋላ ብቻ ያሳየው ብለርድ ነው። ለእኔ አይታየኝም እውነት ለመናገር በጣም ብለርድ ነው እንትኑ። ዛቲዝ ነው የሚለው አንተ ጋር። ቆይ አንዴ ላሳይ። ችግር የለም። በቃ ቆይ እስቲ ለዛሬ ያወራነው ከሰራ ቆይ አንዴ ዛቲዝ ይላል ቦታውን እኮ ነገሩ አጌንስት መጽሐፍ እኮ እዚህ ከፍቼዋለሁ። አጌንስት ማርሲያን አይ ነው ቡክ 4 እሺ አይ ቡክ 3 ላይ ነው እንትኑ እዚህኛው ላይ ያለው። እሺ ቡክ 4 በመጀመሪያ ደረጃ ክፈትና ነው ያሳያሉ። ፒንፖይንት አድርገው ያሳያሉ። ችግር የለውም። አንዴ ዳኒ እሺ እሺ ሱፐርስክሪፕቶች አሉ። ሱፐርስክሪፕት አለ ጽሁፍ ላይ ዳይሬክት አድርግ። ሱፐርስክሪፕት አንዴ ዮሐን ቦታው ልነግርህ ነው። ኤግዛክትሊ ያለበትን ቦታ ሱፐርስክሪፕት አለ የለም? አይ ኖ እኔ እንትኑ ላይ ቻፕተር 3 ቡክ 3 ቻፕተር 19 ላይ ያለው እያወጣሁልህ ነው። እሺ አንተ ቻፕተር 4 ላይ ያለው ቡክ 4 ላይ ነው። እሺ ቡክ 4 ቻፕተር ቡክ 4 ላይ ነው ያለውና ኤግዛክት ቦታውን ፒን ፖይንት ማድረግ እችላለሁ። ችግር የለውም። ቻፕተር ስንት ነው? ቡክ 4 ቻፕተር 40 ነው። ሱፐርስክሪፕቱን ጽሁፍ ሱፐርስክሪፕት አለ ቻፕተር 40። እሺ ቆይ ላግ እያደረገ ነው። እሺ ቻፕተር 14 ላይ እሺ እኔ ቡክ 3 ላይ ያለውን ነው። ቆይ እሺ ቻፕተር 14 አይደለም 40 ምንድነው ቻፕተሩ? እሺ 40 እሺ ቆይ አንዴ ቻፕተሩ 40 ከዛም በኋላ ሱፐርስክሪፕቱን ልንገርሽ 1600 ላይ ነው ያለው መሰለኝ። 1600 እንትን ላይ ነው ያለው ሱፐርስክሪፕቱ። this is my body that is እሺ ቆይ ይኸው ላሳየህ። ያ ዛት ሰላ አንብበዋል አግኝተዋል። ቆይ ትልቁ ላይ ልሆንና ላሳየህ። እሺ አይ ቲንክ አንተ የኔ ይሻላል መሰለኝ። ይሄ አይደለ by saying ይላል this is my body ተጋርጎ ያ ኤግዛክትሊ እሺ ቻፕተር 3 ላይ that is እሺ that is የሚል የለውም። እሺ that is the figure of my body okay a figure however the figure of my body the figure of my body እኮ a figure however ይላል አይደል?
there could not have been unless there were first a very terrible body ሌላ አካል ባይኖር ኖሮ ምሳሌ ባልኖረ ነበር ነው ያላል። አሁን እዚህ ጋር ምን ሌላ አካል ባይኖር ኖሮ ምሳሌ ባልኖረ ነበር። አሁን እዚህ ጋር እየተናገረ ያለው እውነት ማለት እውነተኛ ስጋ አይደለም እያለ እዚህኛው ክፍለ ዘመን ቆይ እውነተኛ ስጋ አይደለም እያለ ነው ወይም ደግሞ የእሱ ስጋ እንደዛ ሳይሆን ምሳሌ ነው እያለ ነው። ኖ ፊገር አድርጎ ምሳሌ ነው እያለ ነው። አንዴ ስማኝ። አሁን ተርቱሊያን እየተናገረ ያለው ለማርሲዮናይትስ ነው ማለት ክርስቶስ ራሱ ፋንተም የሆነ ሰውነት ነው የያዘው ወይም ደግሞ ታንጀብል አይደለም እውነተኛ አይደለም ስጋው የሚል ሐሳብ ነው የሚያምኑት አይደለ? ለነሱ ነው ምላሽ እየሰጠ ያለው አይደል? ትክክል ነው። ስለዚህ እሱ ደግሞ እንዴ የማይጨበጥ ትክክል ነው። አዎ ረቂቅ ለሆነ ነገር ፊዚካሊ ሆነ ፊገር አንስቶ ይሄ ስጋዬ ነው ባላላቸው ነበረ። ለዚህ ስጋዬ ነው ብሎ ህብስቱ ለሚሰጣቸው ምን የሆነ ስጋ አለው ትሩ ቦዲ ወይም ደግሞ ትክክለኛ ስጋ ስለያዘ ነው ብሎ እያብራራ ነው ወይስ አይደለም? አይደል? ትሩ አላለም። አሁን እዚህ ጋር እያብራራ ያለው ፊገር ነው እያለ ያብራራል። ትክክለኛ ነው። ኦፍ ኮርስ ትክክለኛ ስጋ ነው እያለ ያብራራ ነው። ግን ሪል የሆነው ስጋ ጌታ ጋር አለ። እዚህ ጋር ያለው ፊገር ነው እያለ ያለው ኖ፣ እዚህ ጋር ያለው ፊገር ነው አላለም እኮ። ትክክለኛ ይሄ እኮ የጌታ ስጋ ነው እያወራለሁ። ትክክል ፊገር አድርጎ ለመለስ አትልም። አንዴ ህብስቱን አንስቶ ይህ ስጋዬ ነው ዚስ ኢዝ ማይ ቦዲ ብሎ የተናገረውን ያነሳና አይደል ዚስ ኢዝ ማይ ቦዲ ያለው ትክክለኛ ስጋ ሳይዝ ቦዲ ብሎ አላነሳ ማለት አልተናገረም። የያዘው ፊገር እያለ ያለው ህብስቱ ፊዚካል ነገር ነው፣ ፋንተም አይደለም። ስጋው ማለት ህብስቱ ፋንተም አይደለም። የክርስቶስ ስጋ ፋንተም ቢሆን ኖሮ ፊዚካሊ የሆነ ነገር ጌታ ፋንተም አይደለም ነው ያለው። ብራዘር ጌታ ፋንተም አይደለም ነው ዋናው። ትክክል። የተርቱሊያን ሐሳብ የክርስቶስ ስጋ ፋንተም ቢሆን ኖሮ ነው ፋንተም የሆነ ፊዚካል በሆነ ወይም ደግሞ ህብስቱ ማለት ነው ፊገር ኦፍ ቦዲ እያለው ያለው የህብስቱ ምሳሌ አድርጎ ያነሳው ህብስት ፋንተም አይሆንም ነበር ወይም ደግሞ ፋንተም ይሆን ነበረ ነው ለፊዚካል ለሆነ ነገር ኦኬ፣ ለሚጨበጥ ፋንተም ላልሆነ ነገር ፋንተም ያልሆነ ነገር ኤግዛክትሊ ትክክል እኮ ነው ብራዘር። በቃ ስለዚህ እዚህ ጋር በል እንዳትረሳው እሺ። እዚህ ጋር ፋንተም ነው ፋንተም አይደለም። አንዴ ራውን እንዳትረሳው እሺ። አረሳሁት። ለምደም ረሳው። ፋንተም ነው ብለው ለሚያምኑ ሰዎች እየመለሰ ነው። ፋንተም ከሆነ ፋንተም የሆነ ነገር ነው የሚጠቀሙ። ግን የክርስቶስ ስጋ ፋንተም አይደለም ወይም ደግሞ ረቂቅ አይደለም፣ የማይጨበጥ አይደለም። ኦኬ ሰከንድ ሴንቸሪ ላይ የተጻፉ ጽሁፎች እኮ በዚህ አውድ ነው የተጻፉት በሙሉ ማለት። ስለዚህ እውነተኛ አይደለም የሚል የቱ ጋር ነው ያለው? ነው ስጋው አይደለም። ሰከንድ ሴንቸሪ ላይ በአጠቃላይ ለምሳሌ ኢግናሽየስ ለምሳሌ ዶሴቲስት ላይ የጻፈው ሌሎቹ ጌታ ፋንተም ነው ለሚሉ ምላሽ የተሰጠ ነው። ስጋው አይደለም ያለበት የቱ ጋር ነው? ኮንሰፕታንሻሽን ገብቷቸዋል። ስጋው አይደለም ያለው የቱ ጋር ነው? አሁን ፊገር ነው ብሏል ያልኩህ እኔ ፊገር ያልኩህ ፊገር ነው ስጋው አይደለም ብሏል። ስጋው አይደለም ሲምቦል ብቻ ነው ብለዋል ብለህ ነበረ። የቱ ጋር ነው ሲምቦል ብቻ ነው ያለው? በቃ ሊትራል ነው የሚል አምጣልኝ ከዚህ ውስጥ። እሺ በቃ ችግር የለውም። እኔም ለምን ብልጥ አልሆነም። ሊትራል የሚል አምጣልኝ ከዚህ ጽሁፍ ውስጥ። ኧረ በስመ አብ ቴዎሎጂ ኦፍ ዘ ሴንት ወይም ደግሞ የአንድ አባት ቴዎሎጂ ኦፍ ሊትራል የሚል አምጣ። ሊትራሊ ማለት እንደዛ ቃል በቃል መጻፍ አይጠበቅበትም፣ ግን እንደዛ የሚመስሉ ነገሮች ቆይ ላሳይ። አንድ ጽሁፍ ላሳይ። ቆይ ሲጀመር ተርቱሊያን ማወቅ ያለብህ የቤተ ክርስቲያን ቅዱስ አባትም አይደለም። አንድ መጀመሪያ ማወቅ ያለብህ ማለት ነው። ኦኬ ትምህርታችን በተርቱሊያንና አልመሰርትም፣ ምክንያቱ እሱ ራሱ የማኒ ሄሬሲ መጨረሻ ላይ አለበት ተብሎ ስለሚታመን ማለት ነው። አንድ ሲቀጥል ግን እሱ ራሱ ማለት
ስሩ ቦዲውና ፍለሹ አለ ቦዲና ብለዱ አይደለም ብሎ አልተናገረም። ሲምቦል ማለት ህብስት ፊዚካል የሆነ ህብስት የተጠቀመው ፊዚካል ቦዲ ስላለው ነው ፋንተም ስላልሆነ ነው ብሎ በሚያስረዳበት ክፍል ሄደ ሲምቦል ብቻ ነው ብሎ ተናግሯል ማለት እኮ ይሄ በጣም ሼም ነው እውነት ለመናገር። አሁን ቆይ ላሳያ አንድ ጽሁፍና ሚት ያረኩ መስሎኝ እኮ ዝም ያልኩት ብራዘር። አሁን ኦልሬዲ ያነበብከው እንዳትረሳው። በቃ አሁን ስለመሸ እረፍት እናድርግና ሌላ ጊዜ ደግሞ እናወራለን። አይሻልም? ና ቆይ እንጂ ያነበብኩትን እንዴት ረሳለሁ? አልዛይመር የለብኝ እንዳንተ እንድልህን እየገፋፋኝ ነው። ቆይ አሁን እንዳንተ የሆነ ጽሁፍ የሆነ ትልቅ ማስረጃ እንዳመጣ እንትን እያልክ ነው እውነት ለመናገር። እሺ አይ እኔ እንደዛ አክት አላደረኩም በእውነት። እኛ መጽሐፍ ቅዱስ ላይ ነው እንትን የምናደርገው። አይ ምንም እኮ አለ ያልከው አይደለም ብሎ on the resurrection of the flesh on the resurrection of the flesh chapter 8 አካባቢ እስቲ ኦኬ ኦኬ አይሺ እሺ አንድ ስፔሲፊክ ቦታውን እስካወጣት ነው። እሺ ችግር የለም ተረጋጋ። ቻፕተር 8 ያ እስከዚያ ወንድሞች ኦኬ አንትሽ ምናምን ሰላም በሉን እንዴ ተሜማ አለለከ እስከዚያ ሰላም በሉን ምናምን የዋዲዬ ሰላም ወንድም አለም ሁሉ ሰላም። እስከዛ ድረስ እንዴት አላችሁ ወንድሞች? ሰማ ሰላም ብለናል ወገኖች። ኮሜንት ላይ የምትሳደቡ ሰዎች ጌታ አብዝቶ ይባርካችሁ። አንዳንዱ ከልቡ ያላው